ፉትቦል ካፌ ከአላዛር አስገዶም ጋር በአራዳ ኤፍኤም 95.1 ፉትቦል ካፌ ከአላዛር አስገዶም ጋር ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶም ናም ሶርቅ ያለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4 ሰዓት ድረስ አብናችሁን ቆያለን። የተለያዩ ጉዳዮችን ያነሳን ነው አብናችሁ ቆይታ የምናደርገው። ትናንትና የእንግሊዝ ፕሪሚየር ሊግ 10 ጨዋታዎች በተመሳሳይ ሰዓት ተደርገው ለአውሮፓ ሻምፒዮንስ ሊግ ያለፉ በኮንፈረንስ ሊግ የሚሳተፈውና በአውሮፓ ሊግ የሚሳተፈው ቡድን የተለየበት ምሽት ነበር። ይሄንን ጉዳይ እናነሳዋለን። የመጨረሻ ቀን ጨዋታ ነበር። በተለይ ደግሞ ቼልሲን ከኖቲንጋም ፎረስት ጋር ያገናኘው ጨዋታ ሁለቱንም በቀጥታ የአውሮፓ ሻምፒዮንስ ሊግ እድልን ስፍራን የሚያገኙበት ጨዋታ ስለነበረ ከፍተኛ ትኩረት ተሰጠው ነበር። ይህንን ጨዋታ ቼልሲ አሸንፏል። በሌሎችም ሜዳዎች የተደረጉ ጨዋታዎች ነበሩ። ኒውካስል ሳይጠበቅ ነው የተሸነፈው በኤቨርተን። ነገር ግን በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ላይ እንደሚሳተፍ አረጋግጧል በአስቶን ቪላ መሸነፍ ምክንያት። እነዚህን ጉዳዮችን እናነሳለን። ማንቸስተር ሲቲ የመጨረሻ ጨዋታውን አሸንፏል። ከዛ ውጪ ግን ኒውካስል እንደዚህ ሻምፒዮንስ ሊግ ስፍራ ይዞ ማጠናቀቁን ያረጋገጠበት ነበር። እነዚህን ጉዳዮች ያነሳን እስከ 4 ሰዓት ድረስ አብናችሁን ቆያለን። አድማጮቻችን ደግሞ ትናንትና የተደረጉት የመጨረሻ ሳምንት ጨዋታዎች ምን ይመስሉ ነበር? በእንግሊዝ ፕሪሚየር ሊግስ በዚህ የውድድር ዓመት የጠበቃችሁትን ያገኛችሁት ወይ? አመቱ ምን ይመስል ነበር? በፌስቡክ ገጻችን ላይ ልታስቀምጡልን ትችላላችሁ ሀሳብ አስተያየቶቻችሁን። ከዛ ውጪ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ የፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ለዩቲዩብ ብለን ምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። አብራችሁ እንድትቆዩ ነው መንጋብዛችሁ። እንዴት አደርካለሽ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንዴት አለሽ? እግዚአብሔር ይመስገን። እንዴት ነበር ሳምንቱ? የሊጎች ፍጻሜ የሆነበት ሳምንት ነው። ባለፈው አርብ ናፖሊ የሴሪያው ሻምፒዮን ሆነ። ከዛ ቅዳሜ የፕሌኦፍ ፍጻሜ ነበር። ሰንደርላንድ ወደ ፕሪሚየር ሊግ ተመልሷል። ሼፊልድ ዩናይትድን በጨዋታው የመጨረሻ ደቂቃ ላይ ዋትሰን በሚባል በክለቡ አካዳሚ ባደገ ግን በሚቀጥለው አመት ለብራይተን በሚጫወት ተጫዋች ጎል አማካይነት ሰንደርላንድ ወደ ፕሪሚየር ሊግ ተመለሰ። ስለዚህ የሰንደርላንድና የኒውካስልን ደርቢ እናያለን ማለት ነው። በእንግሊዝ ከረር ካሉት ባላንጣነቶች መካከል አንደኛው የሰንደርላንድና የኒውካስል ባላንጣነት ነው። ለአመታት አልነበረንም ይሄ። ስለዚህ ትልቅ ቀን ነበር። ትላንትና ደግሞ የሌሎች የሊጎች ፍጻሜዎች ነበሩ። በአውሮፓ ሊጎች ሁሉ ተጠናቀዋል። አሁን ትላንትና የእንግሊዝ፣ የስፔን፣ የጣሊያን ሊጎች ሁሉ የተቋጩበት ነው እና በየሀገሩ በተለይ ደግሞ በእንግሊዝ የቻምፒየንስ ሊግ የተሳትፎ ስፍራን ማን ያገኛል የሚለው ጉዳይ አርብ ስናነሳ እንደነበረው ለ3 ስፍራዎች 5 ቡድኖች ይፎካከሩ ስለነበር እና በእነዚህ ቡድኖች መካከል የነበረው ሰፊው የነጥብ ርቀት 3 ብቻ ስለነበር ብዙ ትዕይንት የነበረው ነው ትላንትና እና በመጨረሻ ማንቸስተር ሲቲ 1 ነጥብ ብቻ ይበቃው ነበር በኬቨን ደ ብሮይነ የመጨረሻ ጨዋታ የዓለም የክለቦች ዋንጫ ላይ ካልተጫወተ በስተቀር በሲቲ ተጫዋችነት የመጨረሻ ጨዋታው ነው ትላንትና ተቀይሮ ከገባ በኋላ ያደረገው። ድንቅ ጎል ኢልካይ ጉንዶዋን አስቆጥሯል። በኋላ ኤርሊንግ ሃላንድ ከጉዳት ከተመለሰ በኋላ የመጀመሪያ ጎሉን አስቆጥሮ ሲቲ 1 ነጥብ ይበቃው ነበር፣ ግን 3 ነጥብ ይዞ እንግዲህ ቻምፒየንስ ሊግ ቦታን አረጋግጧል። እና እንዳነሳሹ ኖቲንጋም ፎረስትና ቼልሲ ያደረጉት ጨዋታ ደግሞ ከሌሎቹ ጨዋታዎች ልዩ ባህሪ ነበረው። ምክንያቱም ሁለቱም ቡድኖች በቀጥታ ለቻምፒየንስ ሊግ ተሳትፎ ለመብቃት እድል ነበራቸው። ኖቲንጋም ፎረስት የሌሎች ቡድኖች ነጥብ መጣልንም ጭምር ይጠብቅ ነበር ቼልሲን እንኳ ቢያሸንፍ። ነገር ግን ቼልሲ በውድድር ዘመኑ ወሳኙን ድል አግኝቷል። ምርጡ ፐርፎርማንስ ላይሆን ይችላል፣ ግን በጣም አስፈላጊ ድል ነበር
ሌቫይ ኮልዊል ነው የማሸነፊያውን ጎል ያስቆጠረው እና ቼልሲ ከሮማን አብራሞቪች ዘመን በኋላ ለመጀመሪያ ጊዜ ወደ ቻምፒየንስ ሊግ እግር ኳስ ተመልሷል። ለመጨረሻ ጊዜ ቻምፒየንስ ሊግ የተጫወተው በቼልሲ ደጋፊዎች በጣም የሚወደዱት አሁንም በናፍቆት ስማቸው እየተነሳ የሚዘመርላቸው ሮማን የቼልሲ ባለቤት በነበሩበት ጊዜ ነው። ትላንትና ግን አስቸጋሪ በሆነው ሜዳ በዚህ አመት ሲቲ ወደዛ ሄዶ አላሸነፈም፣ አርሰናል ወደዚህ ሜዳ ሄዶ አላሸነፈም፣ ሊቨርፑል ወደዚህ ሜዳ ሄዶ አላሸነፈም። በጣም አስቸጋሪ ስቴዲየም ነው፣ ጥሩ ቡድንም ነው። ግን ትላንትና ቼልሲ ድል አድርጎ የማሬስካ ቡድን የቻምፒየንስ ሊግ እግር ኳስን አሳክቷል። በስታንፎርድ ብሪጅ ሁሌ ቻምፒየንስ ሊግ ማየት አለብን። በትልልቆቹ ስቴዲየሞች የቻምፒየንስ ሊግ እግር ኳስ ማየት አለብን። በተለይ 1.4 1.5 ቢሊዮን ፓውንድ ካወጣሽ የቻምፒየንስ ሊግ እግር ኳስ ትንሹ ሪኳየርመንት ነው እና ትላንትና ይሄንን አሳክተዋል። ግን ወጣት ቡድን ነው ደግሞ በጣም ወጣቶች ናቸው። በፕሪሚየር ሊግ ታሪክ በአቨሬጅ እድሜ ወጣቱ ቡድን የቼልሲ ቡድን ነው። ትላንትና ወደ ቻምፒየንስ ሊግ ፉትቦል ተመልሰዋል። ኒውካስልም እንደዚሁ በ3 አመት ውስጥ ለሁለተኛ ጊዜ የቻምፒየንስ ሊግ ተሳትፎን ያሳካበትን ውጤት አግኝቷል። ያሳካበትን ሲዝን ልበለው። ያለፉትን 2 ጨዋታዎች ተሸንፏል። ያለፉትን 2 ጨዋታዎች ባለፈው ሳምንት በአርሰናል ተሸንፏል። ትላንትናም በኤቨርተን ተሸንፏል። በመጨረሻዎቹ ጨዋታዎች 6 ነጥብ አቶ ግን የቻምፒየንስ ሊግ ቦታን ለማግኘት በቂ ነበር። ምክንያቱም በተመሳሳይ ሰዓት ሁሉም ጨዋታዎች በተመሳሳይ ሰዓት ነው በእርግጥ የተደረጉት። በዚህ አመት ማንቸስተር ዩናይትድ መጥፎ ሲዝን ያሳለፈው። ስለዚህ ከጨዋታው በፊት ቪላ ወደ ኦልድ ትራፎርድ ሄዶ ሊያሸንፍ ይችላል ብሎ መገመት ያስኬድ ነበር። 16ኛ ሆኖ ነው ጨዋታውን የጀመረው። ቪላ ለቶፕ 4 ለቶፕ 5 እየተጫወተ ያለ ቡድን ነው። ጥሩ ፐርፎርማንስ አልነበረም የአስቶን ቪላ ፐርፎርማንስ። ግን ግብ ጠባቂያቸው በቀይ ወጣ፣ ትልቅ ስህተት ነበር። የማቲካሽ ባክፓስ ትልቅ ስህተት ነበር። እንደዚህ ግን የአስቶን ቪላ ፐርፎርማንስ በእኔ አስተያየት የሲዝኑ መጥፎ ፐርፎርማንስ ነበር። በተለይ ደግሞ በሊጉ ጥሩ ሲዝን እያሳለፈ አይደለም። አሰልጣኝ ሩበን አሞሪምም ከጨዋታው መጠናቀቅ በኋላ ዲዛስትረስ ሲዝን ነው፣ ይሄ ዲዛስተር ብሎ ጠርቶታል ይሄንን የማንቸስተር ዩናይትድ ሲዝን። እንዲያውም ምን አይነት አኔክዶት አነሳ የማንቸስተር ዩናይትድን ሲዝን ለመግለጽ። ዓለም ላይ አንድ ክለብ ካለ ከሁሉም ዲዛስተሮች ማገገም የሚችል አንድ ክለብ ካለ ማንቸስተር ዩናይትድ ነው አለና በግልጽ ባይናገረውም ግን የማንቸስተር ዩናይትድ ትልቁ የአሳዛኝ ዲዛስተር የሚኒክ የአውሮፕላን ዲዛስተር ነው። ከዛ ረብል እንኳን መነሳት ችለናል አለ አይነት ነገር። ስለዚህ የዩናይትድን ሲዝን መቼስ ምን ጥያቄ ያለው በታሪክ መጥፎ በ50 አመት ታሪክ ውስጥ ልበለው መጥፎ ሲዝን ነው ለመጨረሻ ጊዜ ከሊጉ ከወረዱበት ሲዝን በኋላ እና ቪላ በሳምንቱ አጋማሽ በዩሮፓ ሊግም የቆሰለን ቡድን ተሸንፎ ብዙ እንደገና አሉታዊ ስሜቶች እንዲሰባሰቡበት የሆነበትን ቡድን የገጠመው ልክ ነው። ሚቲጌቲንግ ምክንያቶች አሉት። ግብ ጠባቂያቸው ስህተት ሰርቷል፣ በቀይ ወጥቷል። ግን እሱም በቀይ ከመውጣቱ አስቀድሞ የአስቶን ቪላ ፐርፎርማንስ ጥሩ አልነበረም። ግን አርቢትሩም በጣም ትልቅ ስህተት ሰርተው ነበር። እነዚህ ሁኔታዎች ተደማምረው በሜዳው በኤቨርተን ቢሸነፍም ግን ኒውካስል ወደ ቻምፒየንስ ሊግ ቦታ አልፏል። አስቶን ቪላ በዩሮፓ ሊግ ነው የሚጫወተው። ዩሮፓ ሊግ መጫወት ኢንዲያን ሳይት ካየ ነው ለኤሜሪ መጥፎ ዜና አይደለም። 4 ጊዜ ይህንን ውድድር አሸንፈውታል። ሪከርዳቸው በጣም አስደናቂ ነው። 3ኛ ተከታታይ ሲዝናቸው ላይ 3ኛ ተከታታይ የአውሮፓ ውድድሮች ላይ ይሳተፋሉ። ኮንፈረንስ ሊግ ተሳትፈዋል ከዚህ በፊት። በዚህ አመት ቻምፒየንስ ሊግ፣ በሚቀጥለው አመት ዩሮፓ ሊግ። ኦፍ ኮርስ ቻምፒየንስ ሊግ ነው የሚፈልጉት። ነገር ግን መጥፎ ሲዝን አይደለም በጠቅላላው ሲታይ። ቻምፒየንስ ሊግ ሩብ ፍጻሜ ድረስ ሄደዋል። ኤፍ ኤ ካፕ ሴሚ ፋይናል ድረስ ሄደዋል። የኤፍ ኤ ካፕ የግማሽ ፍጻሜ ፐርፎርማንሳቸው ልክ እንደ ትላንትናው አይነት መጥፎ ፐርፎርማንስ ነበር። ማተር በሚያደርግበት ጊዜ በሁለቱ ጨዋታዎች ላይ ጥሩ አልተጫወቱም። ግን በጠቅላላው ሲዝኑን ወደ ኋላ መልሰሽ ከከለስሽው ግን መጥፎ ሲዝን አይደለም። አምና ቻምፒየንስ ሊግ ተሳትፈዋል። አምና ካሳኩት ነጥብ በ3 ነጥብ ብቻ ነው የሚያንሰው የዘንድሮ ሲዝናቸው። ሊያውም የቻምፒየንስ ሊግ አታካች እግር ኳስ ተጨምሮባቸው የቻምፒየንስ ሊግ ፎርማትም ሰፋ ብሎ ማለት ነው። ግን ሌሎችም ኢቨንቶች ነበሩ ትላንትና። ትሬንት አሌክዛንደር አርኖልድ በእኔ አስተያየት የሚገባው ክብር ተሰጥቶት ከሊቨርፑል የተሸኘበት ነው። የዛሬ 2 ሳምንት ወይ 3 ሳምንት በዚሁ ስቴዲየም 50 ጭብጨባ 50 ተቃውሞ ነበር። ትላንትና እንደዛ አልነበር እና በጣም
በሚገባው 20 ዓመት አገልግሏል ክለቡንና በሚገባው ክብር ተሸኝቷል። ኬቨን ደ ብሮይንም የበቀደሙ የቦርንመዝ ጨዋታ ፍጻሜ ላይ ነው የተሸኘው እሱ እንኳን ምክንያቱም በሜዳው የመጨረሻ የሲቲው ጨዋታ ስለነበር በኤቲሃድ። ትላንትና ግን የመጨረሻ ጨዋታውን አድርጓል። በማንቸስተር ዩናይትድ በኩል ክርስቲያን ኤሪክሰን እንደዚሁ በዩናይትድ በጣም እንደው ከመጀመሪያው ሲዝን በስተቀር አስደናቂ ነበርም ባይሆን ግን የኤሪክሰን ታሪክ የሰው ልጅ የጽናት ታሪክ ነው። ከዛ አይነት ከሞት አፋፍ ተመልሶ በዚህ ደረጃ ሲጫወት ቆይቶ ደግሞ ብሩኖ ፈርናንዴዝም የፍጹም ቅጣት ምቱን ለሱ ሰጥቶት በጎል የመጨረሻ ማንቸስተር ዩናይትድ ጨዋታውን አድርጓል። ጆን ኢቫንስም እንደዚሁ ከማንቸስተር ዩናይትድ ለሁለተኛ ጊዜ ተመልሶ ላለፉት 2 ሲዝኖች ሲጫወት ነበር። እሱም የመጨረሻ ጨዋታው ነበር። ስለዚህ ሽኝቶችም ነበሩ። ያው በሊግ የመጨረሻ ጨዋታዎች ላይ በየሀገሩ ይሄ ያለ ነገር ነው። ለምሳሌ ቅዳሜ ዕለት ሪያል ማድሪድ ጨዋታውን ከሶሲዳድ ጋር ሲያደርግ በማድሪድ ታሪክ ስኬታማው አሰልጣኝ አንቸሎቲ ከሁሉም አሰልጣኞች የበለጠ ብዙ ዋንጫ ያሸነፉት አሰልጣኝ ተሸኝተዋል። በሪያል ማድሪድ ታሪክ ከሁሉም ተጫዋቾች በላይ ብዙ ዋንጫ ያሸነፈው ተጫዋችም ተሸኝቷል። የሞድሪችን ያህል ብዙ ዋንጫ ያሸነፈ ተጫዋች የለም። 28 ዋንጫዎች ያሸነፈ ተጫዋች ነው። ስለዚህ ሽኝቶች አሉ። አሁን እንግዲህ 29 ሊያደርገው ይችላል የዓለም ክለቦች ዋንጫ ላይ ስለሚሳተፍ ለሪያል ማድሪድ እንደሚጫወት ስላረጋገጠ በየቦታው ሽኝቶች አሉ እና ፕሪሚየር ሊጉ ግን እንዲሁ ዝም ብሎ እንደ ሰመሪ ነገር እንደዚህ አይነት መልክ ነበር። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ትናንትና የተደረጉት የእንግሊዝ ፕሪሚየር ሊግ በርካታ ጨዋታዎች አሉ። የአውሮፓ ሻምፒየንስ ሊግ ስፍራን ይዘው ያጠናቀቁት ቡድኖችን እናንሳ። ትናንትና እስከ ኒውካስትል ያሉት እስከ 5ኛ ደረጃ ያሉት ቡድኖች በሻምፒየንስ ሊግ እንደሚሳተፉ አረጋግጧል። እንመልከተው ይህን ጉዳይ። በጣም ትልቅ ቀን ነበር በቻምፒየንስ ሊግ የተሳትፎ ታሪክ። በአንድ ቀን ከሁለት ቡድኖች በላይ የቻምፒየንስ ሊግ ቦታን ለማግኘት ተፎካክረው አያውቁም። ትናንትና ግን 5 ቡድኖች ያው በዚህ አመት ደግሞ ተጨማሪ 3 የቻምፒየንስ ሊግ ስፍራዎች ነበሩ። አንደኛና ሁለተኛ ሆኖ የጨረሱት ሊቨርፑልና አርሰናል በቻምፒየንስ ሊግ እንደሚሳተፉ አውቀናል። ግን ለተቀሩት 3 ቦታዎች ግን 5 ቡድኖች ተስፋ ነበራቸው። ስለዚህ በዚህ ምክንያት የፕሪሚየር ሊጉ የመጨረሻ ዕለት ምንም እንኳ ልክ እንደባለፈው የውድድር ዘመን የዋንጫ ፍክክሩ እስከ መጨረሻው ዕለት ባይጓዝም በሌሎች ሲዝኖች ደግሞ እንደነበረው ለዓለመውረድ የሚደረገው ትግል እስከ መጨረሻው ዕለት ድረስ ባያቆየንም ነገር ግን ብዙ ነገሮች ነበሩት። ብዙ ትርጉም ያላቸው ጨዋታዎች ነበሩ። ቢያንስ 4 የቻምፒየንስ ሊግ ስፍራን ሊወስኑ የሚችሉ ጨዋታዎች ተደርገው ስለነበር ማንቸስተር ሲቲ ወደ ክራቨን ኮቴጅ መሄድ ነበረበት። ፉልሃምን ገጥሞ እርግጠኛ ለመሆን ቢያንስ አቻ ያስፈልገው ነበር። በተለይ ባለፈው ሳምንት አጋማሽ ቦርንመዝን በማሸነፉ ምክንያት የሲቲ ወደ ቻምፒየንስ ሊግ ለመሳተፍ ያለ እድል በጣም ሰፍቶ ነበር። ትላንትና ይሄንን አድርጓል። ከዛ ውጪ ቼልሲ ወደ ኖቲንጋም ፎረስት ሜዳ ሄዶ ይሄ ጨዋታ ላይ ያው ሁለቱም በቀጥታ ለቻምፒየንስ ሊግ የሚሳተፉ ቡድኖች ስለነበሩ ልክ የኖካውት ባህሪ ነበረው። በዚህ ሜዳ ከሜዳ ውጪ በሌቫይ ኮልዊል ጎል አማካይነት ታሸንፏል። ኒውካስል ከኤቨርተን ጋር ተጫውቶ ተሸንፏል። ግን በሌሎቹ ጨዋታዎች ውጤት ታግዞ ወደ የሚቀጥለው ሲዝን ቻምፒየንስ ሊግ አልፏል። ቪላ ወደ ኦልትራፎርድ ተጉዞ ጨዋታውን ያደርግ ነበር። በዚህ ሜዳ ያለው ሬከርድ በጣም ደካማ ነው። ባለፈው አርብ ስናነሳ እንደነበረው የውድድር ዘመኑን ከደካማዎቹ ፐርፎርማንሶች መካከል አንዱን አሳይቶ
ተሸንፎ ከቻምፒየንስ ሊግ ስፍራ ውጭ ሆኗል። ቅድም እንደጠቀስን በአጠቃላይ በሚቀጥለው የውድድር ዘመን 9 የእንግሊዝ ክለቦች በአውሮፓ ውድድሮች ይሳተፋሉ። 48% ወይም 47% ምናምን አካባቢ የሚሆኑት የእንግሊዝ ክለቦች በሚቀጥለው ዓመት በሶስቱ የአውሮፓ ውድድሮች ላይ ይሳተፋሉ። በቻምፒየንስ ሊግ ብቻ ባለፈው ሳምንት ቶትናም ሆትስፐር የዩሮፓ ሊግ ሻምፒዮን በመሆኑ ምክንያት 6 የቻምፒየንስ ሊግ ተሳታፊዎች አሉ ማለት ነው እና በፕሪሚየር ሊግ ታሪክ በሌላውም ሀገር ታሪክ በአንድ ሀገር 6 ተሳታፊዎች በቻምፒየንስ ሊግ ኖሮ አያውቁም። ይሄ በጣም ትልቅ ቁጥር ነው። በዩሮፓ ሊግ በኮንፈረንስ ሊግ የሚሳተፉ ደግሞ ቡድኖች አሉ። ክሪስታል ፓላስ ለምሳሌ በዩሮፓ ሊግ ይሳተፋል፣ ኤፍ ኤ ካፕ ሻምፒዮን ስለሆነ። ቪላ በዩሮፓ ሊግ ይሳተፋል 5ኛ ሆኖ ስለጨረሰ። ኖቲንገም ፎረስት በኮንፈረንስ ሊግ ይሳተፋል ከዚያ ቀጥሎ ያለውን ስፍራ ስለያዘ። ስለዚህ ለኖቲንገም ፎረስትም መቼስ ከ15ኛው ሳምንት እስከ 33ኛው ሳምንት ቶፕ 3 ውስጥ ከቆየሽ እና መጨረሻ ላይ ከቻምፒየንስ ሊግ ስፍራ ውጪ ከሆንሽ የሚቆጭ ነገር አለው። ደርሰን ነበር 5 ጨዋታ እስኪቀረው ድረስ ቶፕ 3 ውስጥ ስለነበርን ብለው ሊቆጩ ይችላሉ። ግን በጠቅላላው ሲዝኑ ከታየ ግን በፕሪሚየር ሊግ ታሪክ አዲስ ሬከርድ ያስመዘገቡበት ነው። ባለፈው የውድድር ዘመን አንድ ቡድን ካስመዘገበው የነጥብ ብዛት በሚቀጥለው ሲዝን ከእጥፍ በላይ አሻሽሎ አያውቅም። እንደዛ ነው ያደረጉት። ከእጥፍ በላይ ነው ባለፈው የውድድር ዘመን ከነበራቸው የነጥብ ድምር በዚህ ዓመት ያስመዘገቡት። ስለዚህ እንደው ትንሽ ራሽናል በሆነ አእምሮ የኖቲንገም ፎረስት የውድድር ዘመን ሲታይ በጣም የሚያስደንቅ የውድድር ዘመን ነው። ከ1995-96 የውድድር ዘመን በኋላ ይሄ ስቴዲየም ይሄ ታሪካዊ ስቴዲየም 2 ጊዜ ቻምፒየንስ ሊግ ኖቲንገም ፎረስት ሲያሸንፍ ያየ ስቴዲየም አሁን ከአውሮፓ እግር ኳስ ጋር እንደገና ይታረቃል ማለት ነው። የኮንፈረንስ ሊግ እግር ኳስ ደግሞ የእንግሊዝ ክለቦች ባላቸው የፋይናንስ አቅም ምክንያት በዚህ ውድድርም ብዙ ርቀት ቢሄዱ የሚያስገርም አይመስለኝም እና ትላንትና እንዲህ አይነት መቋጫ ነበረው። እያንዳንዱ ጨዋታ የራሱ ድራማ አለው። ግን ከትልቁና ብዙ ትኩረትም አግኝቶ ከነበረው ጨዋታ ብንጀምር ቼልሲ ኖቲንገም ፎረስትን ገጥሞ 1-0 ያሸነፈበት ጨዋታ ነው። በብዙዎቹ ጨዋታዎች ላይ ጎል አልነበረም። በመጀመሪያው አጋማሽ ምን ያህል ውጥረት እንደነበር ሃይ ቴንሽን እንደነበር ማየት ይቻላል። ቶሎ ጎሎች አልተቆጠሩ። ለምሳሌ ጎል ሲቆጠር ቀድሞ የተቆጠረው በሊቨርፑል እና በክሪስታል ፓላስ ጨዋታ ላይ አይነት ነገር ነው። ያን ያህል ጆፐርዲ በሌላቸው በቶተናም እና በብራይተን ጨዋታ ላይ ብዙ በመጨረሻ 2 የውድድር ዘመኑን ተፈጥሮ በማይቀይሩ ጨዋታዎች ላይ ጎሎች ይቆጠሩ ነበር። ግን የቻምፒየንስ ሊግ የተሳትፎ ስፍራ ባለባቸው ጨዋታዎች ላይ ጎል አልተቆጠረም። አስቶን ቪላ እንኳን እድለኛ ስለነበር ነው እንጂ ዩናይትድ በ8 ደቂቃ ብቻ 4 ኢላማቸውን የጠበቁ የጎል ሙከራዎች ነበር ያደረገው። በነዛ ደቂቃዎች ላይ ቢዚ ግብ ጠባቂ ነበር ኤሚ ማርቲኔዝ። ስለዚህ ዩናይትድ ጎል ማስቆጠር ነበረበት። አስቶን ቪላ እድለኛ ሆኖ ነው ያነዛን ሞመንቶች ሰርቫይቭ ያደረገው። ጎል ባይቆጠርም ሁሉም ጨዋታ ላይ ቴንሽን ነበር ማለት አይደለም። ግን ቼልሲ ያሳክቶታል። ያው ብዙ ትችት ነበር። ብሉኮ ከሮማን አብራሞቪች ቼልሲን ከገዛበት ጊዜ ጀምሮ የቻምፒየንስ ሊግ ተሳትፎን አግኝቶ አያውቅም። እሱ ብቻ ሳይሆን ምንም ዋንጫ አሸንፎ አያውቅም። ይሄ ለቼልሲ አይነት ከሮማን መምጣት በኋላ እንግዲህ ሲቲ እንደገና ዶሚኔት እስኪያደርግ ድረስ በእንግሊዝ ፕሪሚየር ሊግ ስኬታማ ቡድን ለነበረው 2 ጊዜ ቻምፒየንስ ሊግ ላሸነፈ 5 ጊዜ ፕሪሚየር ሊግ ለወሰደው ሌሎች ብዙ ዋንጫዎችን ለወሰደው ቡድን ረጅም ጊዜ መጠበቅ ነው። ለነገሩ ለመጨረሻ ጊዜም ፕሪሚየር ሊግ ያሸነፈው በ2017 ነበር ቼልሲ። ለእንደ ቼልሲ አይነቱ ቡድን 8 ዓመት መቆየት ብዙ ጥበቃ ይመስለኛል፣ በተለይ ባለፈው 20 ዓመት ከነበራቸው ስኬት አንጻር። ግን አሰልጣኝ ኤንዞ ማሬስካ ይህንን ኃላፊነት ሲረከብ ልክ ነው። ቼልሲ ብዙ ገንዘብ ኢንቨስት አድርጓል። ብሉኮ ከመጣበት ጊዜ ጀምሮ ብዙ ገንዘብ ከሚያርከፈክፈው ከፓሪስ ሰን ጀርማ በ600 ሚሊዮን ዩሮ የበለጠ ገንዘብ አውጥቷል ቼልሲ። ሉዊስ ኤንሪኬን ከቀጠረ በኋላ ብቻ ወደ 600 ምናምን ሚሊዮን ያወጣው ፔጂ። ቀላል አይደለም ያው የመንግስት ገንዘብ የሚረጨው። ግን ከዛ እንኳን ከ600 ሚሊዮን የበለጠ ከዛ ሶስተኛው ብዙ ገንዘብ ያወጣው ማንቸስተር ዩናይትድ ከማንቸስተር ዩናይትድም በ2 እጥፍ የበለጠ አውጥቷል። ብዙ ገንዘብ ኢንቨስት ያደረገ ነው። እስካሁን ድረስ ግን ወደ ቻምፒየንስ ሊግ ለማለፍ በቂ አልነበረም። ባለፈው አመት 6ኛ ሆኖ ነበር የጨረሱት። በቂ አልነበረም። ፖቼቲኖ የተባረረው ቻምፒየንስ ሊግ ስላልተሳተፉ። ስለዚህ እነሱ ስኬታቸውን የሚለኩት በቻምፒየንስ ሊግ ስኬታቸው ነው። በቻምፒየንስ ሊግ አልተሳተፉም። ስለዚህ አሰልጣኙ ተሰናበተ ባለፈው የውድድር ዘመን። ምንም እንኳን በመጨረሻዎቹ ጥቂት ወራት ቡድኑ ፕሮግረስ እያሳየ የመሰለ ቢሆን ለሊግ ካፕ ፍጻሜ ደርሶ ሜቢ በጨዋታው ላይ በነበራቸው ፐርፎርማንስ ማሸነፍም ነበረባቸው። በኤፍኤ ካፕ ፍጻሜ መገኘት ነበረባቸው። በሲቲው ጨዋታ ላይ ኒኮላ ጃክሰን ቢያንስ 3 ትልልቅ የጎል እድሎችን ሳይጠቀም ስለቀረ ግን በቂ አልነበር። ምክንያቱም ቻምፒየንስ ሊግ መሳተፍ ትንሹ ቅድመ ሁኔታ ነው ለቼልሲ ሰዎች። ያንን አድርገውታል። በመጨረሻ ግን በአሰልጣኝ ኤንዞ ማሬስካ ስር አሰልጣኙም ከትላንትና ድሉ በኋላ
የባለድልነት ንግግር ቪንዲኬቲቭ የመሆን ተሳክቶልናል ተጠራጥራችሁን ነበር ብሎ እነዚህ ስዊር ወርድ የሚሉት እነሱ እንደዚህ አይነት ቃል ሁሉ ተጠቅሞ ወጣቶች ናቸው ምን አላችሁ ግን መጨረሻ ላይ ቻምፒየንስ ሊግ ቦታን አገኘን ብሎ ተቾቹ ላይ ጥቂት ሂሳብ ያወራረደበትን አስተያየት ሰጥቷል። ትልቅ ድል ነበር ምክንያቱም ቼልሲ በስፖርታዊ ምክንያቶች በእኔ አስተያየት እንግዲህ ባለፈው 20 ዓመት የእንግሊዝ ስኬታማ የቻምፒየንስ ሊግ ቡድን 2 ጊዜ ቻምፒየንስ ሊግ አሸንፏል። ማንቸስተር ዩናይትድ 1 ጊዜ፣ ሲቲ 1 ጊዜ፣ ሊቨርፑል አይ ቲንክ 2 ጊዜ አሸንፏል። ስለዚህ ከሊቨርፑል ጋር ባለፈው 20 ዓመት የቻምፒየንስ ሊግ ስኬታማው የእንግሊዝ ቡድን ቼልሲ ነው። እንዲህ ስትሆኚ ሌላ ጊዜ ፋይናልም ደርሰው ያውቃሉ ደግሞ አይደለም 2008 ከአንድ የጆን ቴሪ የፍጹም ቅጣት ምት ርቀት ላይ ነበሩ ቻምፒየንስ ሊግ ለማግኘት። ቼልሲ ትልልቅ የቻምፒየንስ ሊግ የማይረሱ ትውስታዎችን የሚጠሩ ትልልቅ ጨዋታዎች ላይ የተሳተፈ ነው። ለኔ በጀቱ የቻምፒየንስ ሊግ በጀት መሆኑ ብቻ ስለሆነ ሳይሆን ቅድም እንዳነሳሁት ራስ የሚያስይዝ ገንዘብ ስላፈሰሰ ብቻ ሳይሆን የቡድኑ ያለፈው 20 ዓመት ታሪክም የሚነግረን ሬጉላርሊ በቻምፒየንስ ሊግ መሳተፍ ያለበት ቡድን ወደሚገባው ውድድር ነው የመጣው። ብዙ ጊዜ ስለ ኮንፈረንስ ሊግ ተሳትፎ ስናነሳ ከነገ በስቲያ ደግሞ የኮንፈረንስ ሊግን አሸንፎ የበለጠ ጥሩ የውድድር ዘመን ሊያደርገው ይችላል። ግን በሚመጥነው ውድድር ላይ አይደለም እየተሳተፈ ነበር። ለእኔ ለቼልሲ የሚመጥነው ውድድር ቻምፒየንስ ሊግ ነው። የቼልሲ ስታንዳርድ እሱ ነው። ወይም እኔ ሳያደግኩት ቼልሲ በተለይ ከሮማን አብራሞቪች መምጣት በኋላ ቻምፒየንስ ሊግ በየአመቱ ሲጫወት የቆየ ብቻ ሳይሆን በቻምፒየንስ ሊግ ሩቅ የሚሄድ ቡድን ግማሽ ፍጻሜ የሚደርስ እና አልፎ አልፎ ውድድሩንም ጭምር የሚያሸንፍ ቡድን ወደሚገባው ቦታ ነው የተመለሰው። ለኔ ካለፉት ጥቂት አስቸጋሪ አመታት አንጻር ሲታይ እንደ ትልቅ ስኬት ይታይ ይሆናል። ለኔ ግን የቼልሲ ስታንዳርድ የቻምፒየንስ ሊግ ስታንዳርድ ከቢግ 6 ክለቦች መካከል ከቻምፒየንስ ሊግ ውጪ ያሳለፉ ቡድኖች በተለይ መልቲፕል ሲዝን ከሆነ ዲዛስተር ነው። ለቼልሲ እንደዛ ነው የነበረው ባለፉት ጥቂት አመታት። ፋይናንሱ እንደዛ ስለሆነ በሮማንም ዘመን ይሁን በቦሊ የግባሊ ዘመንም ብዙ ገንዘብ ኢንቨስት ያደርግ ስለቆየ ግን ወጣት ቡድን ነው ደግሞ እና ይሄ ልምድ አልባነት በውድድር ዘመኑ በተለይ በሁለተኛው የውድድር ዘመን አጋማሽ በአብዛኛው ታይቷል። ግን ባለፉት ጥቂት የቼልሲ ጨዋታዎች ላይ በፐርፎርማንስ በኩል ምናልባት በጣም የተዋጣለት ላይሆን ይችላል። ምንም እንከን አልባ ፐርፎርማንስ ላይሆን ይችላል። ግን እነሱ ይሄ ልክ ባለፈው ማንቸስተር ዩናይትድን ሲያሸንፉ በማርክ ኩኩሬያ በተከላካይ ጎል ነበር ያሸነፉት። ትላንትና በተከላካይ ጎል ነው ያሸነፉት በሌቫይ ኮልዊል አማካይነት። አሁን የመጨረሻዎቹ 3-4-5 ሳምንታት ላይ የፐርፎርማንስ ጉዳይ አይደለም። በእነዚህ ጨዋታዎች ላይ በዚያም አለ በዚህ መንገድ ውጤት የማግኘት ጉዳይ ነው። ቼልሲ ይህንን አድርጎ ባለፉት ሳምንታት ሲዝኑንም ሲያጠናቅቅ በጥንካሬ ነው እያጠናቀቀ ያለው። ካለፉት 8 ጨዋታዎች በሁሉም ውድድሮች 7ቱን ጨዋታዎች አሸንፏል፣ የተወሰኑ የፕሪሚየር ሊግ ድሎችን ጨምሮ ማለት ነው። እና ትላንትና ደግሞ ይሄኛው በቃ ስትሬት ሹት አውት ስለነበር ለቼልሲ በጣም አስፈላጊ ነው። እንግዲህ ብዙ የሚታወስ ጨዋታ አልነበረም፣ ግን አንድ ስለ ፎረስት ባለፈው ያነሳሁት ነጥብ ግን ያጎላ ነው። ፎረስት ከሆነ ኢኒሺዬቲቭ መውሰድ ያለበት ይቸገራል። በእርግጥ መቼስ እግር ኳስ በአንዳንድ ትንንሽ ቅጽበቶች ላይ የሚመሰረት ነው። ክሪስ ውድ በመጀመሪያ አጋማሽ ያንን ጎል አስቆጥሮት ቢሆን ኖሮ ስለሌላ ስዕል ነበር የምናወራው። ምክንያቱም ኖቲንገም ፎረስትን ስትገጥሚ ለፎረስት መሰጠት የሌለበት አንደኛው እድል እንደ ተጋጣሚ በዛ አይን የመምራት እድል፣ ምክንያቱም ከመራ ሱቁን ይዘጋል እና ዘልቆ መግባት በጣም ያስቸግራል። ጌም ስቴት የሚባለው ነገር በጣም ወሳኝ ነው። አንደኛ ፎረስት ቀድሞ ጎል አላስቆጠረም። ከባድ የጎል እድል እንደሆነ ይገባኛል፣ ግን ክሪስ ውድ ከሮበርት ሳንቼዝ ፊት ለፊት ነበር። ምናልባት ያ ጎል ቢቆጠር ሌላ መልክ ሊኖረው በቻለ ነበር። ግን የቼልሲ መከላከል ትናንትና ለእኔ በውድድር ዘመኑ በአብዛኛው ጊዜ ያላየሁት አይነት ሁለት ኢላማውን የጠበቀ ሙከራ ብቻ ነው የተደረገበት። ኦኬ በኤክስጂ ፎረስት ይበልጣል፣ ግን ብዙ አልነበረም። 1.2 ለ1.09 ነው የነበረው። የተከላካይ መስመሩ ትናንትና በውድድር ዘመኑ በአብዛኛው ጊዜ በተለይ በሁለተኛው የውድድር ዘመን አጋማሽም ግን እያሸነፉ የሆነ ጊዜ ዋንጫ ተፎካካሪ በመሰሉም ጊዜ የነበረውን አይነት አልነበረም። በጣም ጥብቅ ነበር። ግን ኖቲንጋም ፎረስት ደግሞ እንዳልኩት ፖሴሽን መብለጥ ሲኖርበት የጨዋታውን ኢኒሺዬቲቭ መውሰድ ካለበት በሌላ መንገድ የመጫወት ችግር ያለበት ነው። አሁን ምናልባት የስኳድ ሊሚቴሽን ሊሆን ይችላል። አሁን ልክ እንደ ትልልቆቹ ክለቦች ብዙ አይነት የታክቲክ አማራጮች እንዳይኖሩት በሁሉም ስፍራ ኤሊት ተጫዋቾች ስለሌሉት ሊሆን ይችላል። የግድ በትራንዚሽን እንዲጫወት የሚያስገድዱ የተጫዋቾች አይነት ነው ያሉት። ሞርጋን ጊብስ ዋይት በጣም ዳይሬክት ተጫዋች ነው። በእርግጥ እንደ ሲቲ አይነት ቡድኖች ይፈለጋል።
አንቶኒ ኤላንጋ ወይ ካለም ሁድሰን ኦዶይ ወይ ሌሎችም ተጫዋቾች። ስለዚህ የበለጠ በሎ ብሎክ ለመከላከልና በትራንዚሽን ለማጥቃት የሚመች እንጂ እስቲ ኳሱን ያዙትና የተደራጀን የተከላካይ ክፍል ብሬክዳውን አድርጉ ብትያቸው ያንን ለማድረግ የሚቸገር አይነት ቡድን ወይም ዘለግ ላለ ጊዜ ኳስ ይዞ ቆይቶ ከ15 ከ25 ከ20 ቅብብሎች በኋላ የጎል ዕድል ለመፍጠር የሚቸገር አይነት ቡድን። ትላንትና የማሬስካ ቼልሲ 48% ፖሴሽን ነበር የያዘው። አርብ ዕለት የፖሴሽንን ጉዳይ ማንሳት የፈለኩበት አንደኛው ምክንያት እርሱ ነው። ምክንያቱም ቼልሲ ራሱ ከ65% በላይ የኳስ ቁጥጥር መጠን ባስመዘገበባቸው ጨዋታዎች የተደራጀ የተከላካይ መስመር ያለባቸውን ቡድኖች ፉልሃምን ወይ ኤቨርተንን ወይ ራሱ ፎረስትን በስታንፎርድ ብሪጅ በገጠመ ጊዜ በሌሎችም ጨዋታዎች ላይ እንደዚህ ይቸገራል ብሬክዳውን ለማድረግ። ትላንትና ግን በአብዛኛው ኳሱን ለፎረስት እንደው በአብዛኛው ሳይሆን መጠናቸው ጥቂት ነው፣ ግን ከተለመደው የኖቲንገም ፎረስት የጨዋታ ባህሪ የሆነ ኃላፊነት መውሰድ ነበረባቸው፣ የግድ ማሸነፍ ነበረባቸው እና በቂ የጎል ዕድል አልፈጠሩም ትላንትና። ለቼልሲ ግን በተለይ ዲፌንሲቭ ፐርፎርማንሳቸው ኩኩሬያ፣ ቶሲን እና ጎል አስቆጣሪው ኮልዊል እንደተለመደው ካይሴዶ ግን የቡድኑ ኮሌክቲቭ ስራ በአጠቃላይ በጣም በጣም አስደናቂ ነበር፣ በመከላከል በኩል ማለት ነው። እና 1-0 ነው ያሸነፉት። እንግዲህ ተከላካይ ነው ጎሉን ያስቆጠረው ሌቫይ ኮልዊል። እንዲህ አይነት የሲዝን ፍጻሜ ነው የነበራቸው። ቼልሲ የቻምፒየንስ ሊግ ፉትቦል በታሪኩ ብቻ ሳይሆን ግን በፋይናንሱም ያስፈልገዋል። በፋይናንሱም ያስፈልገዋል። ለምሳሌ ለእኔ በዚህ ዓመት ለማንቸስተር ሲቲ ቻምፒየንስ ሊግ ባይሳተፍ ምንም አይደለም። የማንቸስተር ሲቲ ፋይናንስ በሬድ መስመር በቀይ የሚጻፍ አይደለም፣ ምንም አደጋ የለበትም። ችግሩ ለጓርዲዮላ አይነት አሰልጣኝ ከቻምፒየንስ ሊግ ውጭ አሰልጥኖ አያውቅም እና ኦፍ ኮርስ የበለጠ መጥፎ ሲዝን ሊሆን ይችላል ነበር። ምክንያቱ ግን ፋይናንስ አይደለም፣ ስፖርታዊ ምክንያት ግን አለ እና እንደ ትልቅ ውድቀት ቢቆጥሩት ጓርዲዮላውን ሶስተኛ ሆኖም ጨርሶ እንኳን የኮለኛ ዋንጫ ማለት ነው ሲል ነበር ትላንትና። መጥፎ ሲዝን ነው፣ በቃ አይቀይረው መጥፎ ሲዝን ነው። ኤፍኤ ካፕ ብናሸንፍ ያለን የክለቦች ዋንጫ ብንወስድ በ50 ጨዋታ ያየነው ነገር ነው እውነቱን የሚናገረው። አንድ ሁለት ጨዋታ የምናደርገው ነገር አይደለም እውነቱን የሚናገረው። 50 ጨዋታ ነው ሳምፕል ሳይዙ ሰፋ የሚልበት ብሎ ተናግሯል። ግን ለአንዳንዶቹ ደግሞ ቻምፒየንስ ሊግ አንገብጋቢ ነበር፣ በጣም አንገብጋቢ ነው። ለምሳሌ ለኒውካስል በጣም አስፈላጊ ነው፣ ለአስቶን ቪላ በጣም አስፈላጊ ነበር፣ ባለፈው በዩሮፓ ሊግ ለተጫወተው ማንቸስተር ዩናይትድ በጣም አስፈላጊ ነበር። ብዙ ጊዜ እናነሳው ነበር ከማንቸስተር ዩናይትድ የዩሮፓ ሊግ ጉዞ ጋር። ለቼልሲም በጣም አስፈላጊ ነበር፣ ምክንያቱም ቅድም ያልኩት አይነት ኢንቨስትመንት ሲኖር የምትተላለፊያቸው ህጎች አሉ። አሁን የፋይናንሻል ፌር ፕሌይን አይተላለፉም፣ ምክንያቱም በዩኤፋ ውድድር እየተሳተፉ ስላልነበር ዩኤፋ ቼክ አያደርጋቸው። ዩኤፋ ቼክ የሚያደርገው በዩኤፋ ውድድር ላይ የሚሳተፉ ቡድኖችን። በፕሪሚየር ሊግ ግን በፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን በሚባለው ምክንያት ቼልሲ አንዳንድ ውሳኔዎች መወሰን ነበረበት። ለምሳሌ ሁለቱን የቼልሲ ሆቴሎች ሸጧል ለራሱ ክሊር ሌክ ካፒታል ለሆነ ተቋም። እዛ ውስጥ የተደረገ የገንዘብ ዝውውር ነው፣ ግን 80 ወይ 90 ሚሊዮን ፓውንድ አግኝቷል እና እሱ ወደ አካውንቱ ይገባል። ስለዚህ በፔሳር ይሰላል፣ እንደ ትርፍ ይታያል ማለት ነው። ደግሞ የሴቶችን ቡድን ሸጧል። ይህንን ሁሉ ማድረግ ያስፈለገው በቻምፒየንስ ሊግ ባለመሳተፍ ምክንያት የሚታጣ ገንዘብ አለ። በቻምፒየንስ ሊግ በሜዳው ቢያንስ በመጀመሪያው ዙር 4 ጨዋታ ሲያደርግ በኮንፈረንስ ሊግ ከሚሸጠው የቲኬት ዋጋ በብዙ የተሻለ ይሸጣል። የኮንፈረንስ ሊግ ውድድር ፋይናንሻሊ ኢሬሌቨንት ነው ለእንደ ቼልሲ አይነት ቡድን። ኢቨን ዩሮፓ ሊግ፣ ቻምፒየንስ ሊግ ግን 100-120 ሚሊዮን እንደሚሄዱበት ርቀት የሚወሰን ነው። ስለዚህ በቅርብ ጊዜ ብዙ ገንዘብ እያወጡ ስለነበር አንዳንድ የሚወስኗቸውን ውሳኔዎች ካየሽ ለምሳሌ ያን ማትሰንን ምናልባት በስፖርታዊ ምክንያት ለቡድኑ ለመጫወት ላይ መጠን ይችላል፣ ግን የአካዳሚ ተጫዋች ስለሆነ የእሱ 35 ሚሊዮን ፓውንድ ያስፈልጋቸዋል። ኮነር ጋላገር እንዲህ አይነት ተጫዋቾችንም የአካዳሚ ተጫዋቾችን የሚሸጡ ወይም የአካዳሚ ተጫዋቾች አሁን እንደ ኮሞዲቲ መታየት ጀምሯል። አድገው ለቡድኑ ምናምን ይሰጣል፣ ታሳድጊና በቃ ትሸጫቸዋል። የአካዳሚ አላማ እሱ አይመስለኝም፣ ግን ክለቦች እንዲህ አይነት ሁኔታ ውስጥ ነው ያሉትና ብዙ ጊዜ ታያለሽ። አሁን በተለይ ባለፈው 3-4 ዓመታት ንጹህ ትርፍ ስለሚያስገኝ ይባላል ተጫዋቹ እንጂ ልክ እንደው በላማሲያ እንደምናያቸው አይነት ተጫዋቾች ልክ እንደ ላሚን ያማል መጥቶ በዋናው ቡድን ውስጥ ሱፐርስታር ይሆን አይደለም። አሁን በእንግሊዝ ክለቦች በኩል ያለው በተለይ ፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን የሚባለው ነገር ከመጣ በኋላ በ3 ዓመት ውስጥ ከ105 ሚሊዮን ፓውንድ በላይ የከሰረ ቡድን ቅጣት ይጠብቀዋል። የነጥብ ቅጣት ደግሞ መረር ያለ ቅጣት ነው የሚጠብቀው ከተባለ በኋላ ክለቦች በዛ የቅጣት ግርፋት ስር ላለመውደቅ ሲሉ ብዙ አይነት እርምጃዎች ይወስዳሉ። ቼልሲ እነዚህን ሲያደርግ ቆይቷል። አሁን ግን
ቻምፒየንስ ሊግ በትንሹ 100 ሚሊዮን ፓውንድ ጋራንቲ ይሰጣቸዋል። 100 ሚሊዮን ፓውንድ ጋራንቲ ይሰጣቸዋል። ስለዚህ በገንዘቡም በኩል በጣም አስፈላጊ ነበር። ከሁሉ በላይ ለኔ ከገንዘቡ በላይ ቼልሲ ደጋፊዎች የቻምፒየንስ ሊግ እግር ኳስን ዲዘርቭ ያደርጋሉ እና ወደ ቻምፒየንስ ሊግ እግር ኳስ ተመልሷል። ይሄ የውድድር ዘመን የተለያየ መልክ ያለው ሲዝን ይመስለኛል ለኔ። የውድድር ዘመኑ ሲጀመር ማሬስካ ላይ ብዙ ጥርጣሬ ነበር። ምክንያቱም በከፍተኛ ደረጃ አሰልጥኖ የሚያውቅ አሰልጣኝ አይደለም። ከዚህ በፊት ለጥቂት ወራት በፓርማ ብቻ ነበር ያሰለጠነው። ከዚያም ተሰናበተ እና ሌስተር ሲቲን ያሰለጠነው። ሌስተር ሲቲ በፕሪሚየር ሊግ አልነበረም። ጥሩ ቡድን የገነባው ግን የዛሬ አመት አካባቢ ከፖቼቲኖ መሰናበት በኋላ ፖቼቲኖ በቼልሲ ደጋፊዎች አይወደድም ነበር። አንደኛ የቶተናም ታሪክ አለው፣ ሁለተኛ ቡድኑም በውድድር ዘመኑ አብዛኛው ጊዜ የደረጃ ሰንጠረዥ ወገብ አካባቢ ሆኖ ነው ያሳለፈው። ስለዚህ በሱ መሰናበት ያነባ ብዙ ሰው አልነበረም። ግን የማሬስካ መምጣትም ልክ እንደዚህ ይሄ በጣም ቀዝቀዝ ያለ ምላሽ ነበር። ምክንያቱም ያኔ እንዲያው ቢቻል እንደ ሮቤርቶ ዲዘርቢ አይነት ወይ ሌላ ከዛ ተለቅ ያለ ስም ያለው አሰልጣኝ ኃላፊነቱን ቢወስድ ይመርጡ ነበር የቼልሲ ደጋፊዎች። ማሬስካ ላይ ትልቅ ጥርጣሬ ነበር። የውድድር ዘመኑ ሲጀመር ግን በተለይ እስከ ዲሴምበር ባለው ጊዜ የዋንጫ ተፎካካሪ መምሰሉ ብቻ ሳይሆን ቡድኑ የተጫወተው የእግር ኳስ ጥራትም በጣም የሚያስደንቅ ነበር። ውብ እግር ኳስ ነበር የተጫወቱት። እኔ እንዲያውም ያኔ አነሳ ነበር ለማየት እንደ ገለልተኛ ሰው የቼልሲን ጨዋታ ማየት እመርጣለሁ እንደው ጥሩ ቅዳሜ ከሰዓት ለማሳለፍ። ፓልመር በእኔ አስተያየት በመጀመሪያዎቹ 3 ወይ 4 ወራት የፕሪሚየር ሊግ ምርጡ ተጫዋች ነበር በዛ ጊዜ ውስጥ። ጃክሰን በጣም የተሻሻለ መስሎ ነበር በዛ ጊዜ ውስጥ እና የመጀመሪያው የውድድር ዘመኑ አጋማሽ ጉዳቶቹ ከመምጣታቸውና በአንድ በኩልም ማሬስካ እፈልገዋለሁ የሚለው አጫወትን ቡድኑ መጫወት ከመጀመሩ በፊት በደንብ ቨርቲካል ነበር፣ ፍሪ ፍሎዊንግ ነበር፣ ከቤንች የሚነሱ ተጫዋቾች ልዩነት ይፈጥሩ ነበር። ግን በሁለቱ የውድድር ዘመን አጋማሽ በሁለት ምክንያቶች፣ አንድም ቼልሲ በመጀመሪያዎቹ 4 ወራት ባሳለፈው የሲዝን ጅማሬ ምክንያት ቡድኖች የበለጠ ክብር መስጠት ስለጀመሩ እንዳለፉት 2 ወይ 3 የውድድር ዘመናት አይነት ደፋር አጫወት አልነበረም የሚከተሉ የነበረው። ቼልሲ በዛ ጊዜ ብዙ ስፔስ ያገኝ ነበር። ሁለትም ማሬስካ የበለጠ ኮንትሮል አድቮኬት የሚያደርግ ጨዋታ መቆጣጠር የሚወድ አሰልጣኝ ስለነበር የቼልሲ እንቅስቃሴ የበለጠ ዝግ ማለት ጀመረ። ግን ከዛ በኋላ ጉዳቶች ብዙ መጡ። ለምሳሌ ሮሜዮ ላቬያ ተቀይሮ ነው የገባው ትላንትና፣ ግን በጣም ትልቅ ልዩነት የሚፈጥር ተጫዋች ነው። የውድድር ዘመኑ አብዛኛውን ጊዜ ግን አልነበረም በድጋሚ ከጉዳት ነጻ ከሆነ በሱ እድሜ ከአውሮፓ ምርጥ አማካዮች መካከል አንደኛው ነው ብዬ አምናለሁ ከጉዳት ነጻ ሆኖ ከተጫወተ። ጃክሰን ተጎድቷል እና በሁሉም የሜዳው ክፍሎች ላይ ብዙ ጉዳቶች ነበሩባቸው። የመጨረሻዎቹ ሳምንታት ላይ ሪስ ጄምስን ሜዳ ውስጥ የመኖር ጥቅም አየን፣ ግን እሱ አብዛኛው ጊዜ ሜዳ ውስጥ አልነበረም። ስለዚህ እነዚህም ጉዳቶች ተጨማሪ ምክንያቶች ነበሩ። ግን መጨረሻ ላይ ቻምፒየንስ ሊግ ቦታን አሳክተዋል እና የኮንፈረንስ ሊግን ድል ከጨመሩ ደግሞ ለአዲሱ አሰልጣኝ ለማሬስካ በጣም ጥሩ የውድድር ዘመን ጅማሬ ይሆናል ማለት ነው። በተለይ የኮንፈረንስ ሊግ ዋንጫ ሪያል ቤቲስን አሸንፈው ከጨመሩ። እርግጥ ከጨዋታው በፊት የነበሩ አንዳንድ ሪፖርቶች እንደሚያሳዩት የቼልሲን ያለፈውን አመት ኤክስፒሪየንስ እናይ ልክ እንደዚህ የመጨረሻ ጨዋታቸውን ሲያደርጉ ፖቼቲኖ የሚሰናበት አልመሰለንም ነበር። የሆነ ፕሮግረስ እያሳየ ስለነበር የመጨረሻዎቹን 5 ጨዋታዎች ስላሸነፈ፣ ግን ከዲሴምበር በኋላ እስከ ሜይ ድረስ እስከ ሲዝኑ መጨረሻ ድረስ ለዋንጫ የተፎካከሩት ሲቲና አርሰናል ብቻ ነበሩ ከቼልሲ የበለጠ ነጥብ የሰበሰቡት። ይሄ ማለት የ18 የ19 ጨዋታ ሳምፕል ሳይዝ ማለት ነው፣ የግማሽ ሲዝን ሳምፕል ሳይዝ ማለት ነው። ግን የሲዝን ሪቪው ሰሩና ቀናትን ወስደው እኛ ሲዝኑ ካለቀ በኋላ ነው አሰልጣኙ ኮንትራት ስላለው ምን ስላለው ሳይሆን ሲዝኑን አዩትና በቂ አይደለም፣ ቻምፒየንስ ሊግ አልተሳተፍንም፣ ስለዚህ አሰልጣኙ ተሰናበተ። ሌሎች ምክንያቶች አሉ ኦፍኮርስ በዝውውር ጉዳዮች ላይ የበለጠ ሴ ይኑረኝ ብሏል፣ ወይ ካርሎስ ኩዌቫ የሚባል ሴት ፒስ አሰልጣኝ መጥቷል። ሌሎች ምክንያቶች የሚጠቀሱ ምክንያቶች ነበሩ። ግን ቼልሲ እንዲህ አይነት ውሳኔ ያሳልፈው ስለነበር ማሬስካ ምንም አደጋ አይመጣበትም ብሎ ለመደምደም ያስቸግር ነበር ካለፈው አመት ልምድ ስንነሳ። ግን ብዙ ክሬዲቢሊቲ ያላቸው ቼልሲን በተመለከተ የሚዘግቡ ጋዜጠኞች ይሉት የነበረው ነገር ቡድኑ ቻምፒየንስ ሊግን ባይሳተፍ ሰዎቹ ሃይሪንግ ኤንድ ፋይሪንግ የሚባል አሰልጣኝ እየቀጠሩ የማሰናበት ጉዳይ ለጊዜው በቅቷቸዋል እና የአርሰናልና የአርቴታን የክሎፕና የሊቨርፑልን ሞዴል የመከተል ፍላጎት አላቸው። ለአንድ አሰልጣኝ ቡድን የሚገነባበትን ፋታ መስጠት እና በዚህ አመት ባለፈው አመት ከነበረው በላይ የፕሪሚየር ሊግ የፖይንት ታሊ የማምጣት የበለጠ ነጥብ የበለጠ እየተሻሻሉ የመሄድ እና የብሉኮ ሰዎች በሁለቱ ፕሮጀክቶች ኢምፕረስድ ነበሩ እና ለአሰልጣኞች ጊዜ መስጠት። ክሎፕ መጡ
2015 ላይ ነው ኃላፊነት የተረከቡት። ለአመታት ዋንጫ አላሸነፉ 4 አመት። ኦኬ አርቴታ መጣ፣ በመጀመሪያዎቹ ወራት ዋንጫ ወሰደ፣ ኤፍኤ ካፕ አሸነፈ። ግን ከዛ በኋላ የዋንጫ ተፎካካሪ ብቻ ሆኖ ነው የቆየው። ግን በጣም ጠንካራ ከአውሮፓ ጠንካራ ቡድኖች መካከል ገንብተዋል ሁለቱም አሰልጣኞች እና እንዲህ አይነት ሞዴል ነው መከተል የምንፈልገው ብለው ስለነበር የትላንትናው የጨዋታ ውጤት አይወስነውም ነበር ይላሉ። ስለዚህ የተለያየ ነገር ነው የምንሰማው። በመጨረሻ ግን አሰልጣኙ የቻምፒየንስ ሊግ ቦታን አግኝቷል። አሁን ከዚህ በኋላ የነሱ ፍላጎት ከሎ ቤዝ ነው የተነሳ ነው። ልክ አርቴታ ከሎ ቤዝ ከ56 ነጥብ እንደተነሳው የመጀመሪያው ሲዝኑ ላይ 56 ነጥብ ነበር። በየሲዝኑ ከዚህኛው አመት በስተቀር ቡድኑ በየአመቱ ፕሮግረስ እያደረገ ነው። ወይ ክሎፕ ሲመጡ የመጀመሪያው ሲዝናቸው ላይ ቡድናቸው 8ኛ ሆኖ ነበር የጨረሰው። ከሎ ቤዝ ነው የተነሱት። መጨረሻ ላይ ግን ቻምፒየንስ ሊጎች፣ ፕሪሚየር ሊጎች የሚያሸንፍ ቡድን አደረጉት። አሁን ይህንን ሞዴል መከተል እንፈልጋለን የሚሉት ማሬስካ ደግሞ አሁን የቻምፒየንስ ሊግ የውድድር ፕሪቪሌጅ ሰጥቷቸዋል። ለቼልሲ ፋይናንስ ምን ማለት እንደሆነ የምታውቂው የውድድር ዘመኑን አብዛኛውን ጊዜ ቼልሲ የመለያ ላይ ስፖንሰር አልነበሩም። አንዱ ምክንያት የቻምፒየንስ ሊግ ተሳትፎ አለመኖሩ ነው። ቻምፒየንስ ሊግ ማትጫወቺ ከሆነ ቼልሲም ብትሆኝ ከዓለም ትልልቅ ክለቦች መካከል አንዱ ብትሆኝም ትልልቆቹ ተቋማት በትልልቆቹ ውድድሮች ላይ መሳተፍሽን ይፈልጉታል። ቼልሲ ያድል አልነበረውም ወይም ያንን አላደረገውም ባለፉት ጥቂት ዓመታት። አሁን ግን የቻምፒየንስ ሊግ ፉትቦል ላይ ይመለሳል። ስለዚህ በቻምፒየንስ ሊግ ተሳትፎ ብቻ ከሚገኘው ገንዘብ ባሻገር ሌሎች ተያያዥ የፋይናንስ ጥቅሞችንም ይዞ ይመጣል። ቡድኑን የበለጠ ለማጠናከር የሚያስችልም የፋይናንስ አቅም ይፈጥርለታል። ስለዚህ ለቼልሲ ብዙ ጥቅም ነው ያለው። ደግሞ እንደ ፓልመር አይነቶቹ ተጫዋቾች ቻምፒየንስ ሊግ መጫወትም ይገባቸዋል። ባለፈው ሲጠየቅ ነበር በደንብ ዲዘርቭ ያደርጋል ቻምፒየንስ ሊግ መጫወት ሲል ነበር። ስለዚህ ትልቅ እለት ነበር። በኖቲንገም ፎረስት በኩል በመጨረሻ ላይ ጎማ ወላለቀ የኖቲንገም ፎረስት ጎማ። ምክንያቱም የመጨረሻዎቹ 8 ጨዋታዎች ላይ 2 ጨዋታ ብቻ ነው ያሸነፉት። በተለይ ደግሞ ቡድኑ ፖሴሽን ዶሚኔት ማድረግ ባለባቸው የበለጠ ማጥቃት በሚገደድባቸው ጨዋታዎች ላይ ይሄንን ለማድረግ ይቸግረው ነበር። በእነዚህ 8 ጨዋታዎች 8 ጎል ብቻ ነበር ያስቆጠረው እና በቂ ጎል እያስቆጠረ አልነበር። ግን ያው መቼስ ያ የሌስተር ሲቲ ጨዋታ ጉዳት፣ ያ በኤቨርተን የተሸነፉበት ሁለቱም በሜዳቸው ነበር የተሸነፉ። በኤቨርተንም ተሸንፈዋል። በሌስተር ሲቲ በወረደው ቡድን ናቸው ወጥተዋል። በእነዚህ ጨዋታዎች ብቻ 5 ነጥብ ነው የጣሉት። ማግኘት ከሚገባቸው 6 ነጥብ 1 ብቻ ነበር ያሳኩት። የእነዚህ ጨዋታዎች ህመም ቀላል አልሆነም አሁን እና መጨረሻ ላይ ብዙ ቡድኖች ያጋጥማቸዋል እንዲህ አይነት ነገር። ምክንያቱም አንደኛ ስታይሉ የኑኖ ኤስፒሪቶ ሳንቶ ስታይል በጣም ሚኒማሊስት ስታይል ነው። ግን አልፈርድም አሰልጣኙ ላይ። ምክንያቱም የፎረስት አሰልጣኝ ከሆነ አንድ አሰልጣኝ ምንም እንኳ ኢቫንጀሎስ ማሪናኪስ ባለፉት አመታት ብዙ ገንዘብ ኢንቨስት ቢያደርጉም የሲቲን ስኳድ አይደለም የያዙት፣ ወይም የአርሰናልን ስኳድ ወይ የሊቨርፑልን ስኳድ አይደለም የያዙት። ስለዚህ ብዙ ኤክስፓንሲቭ እግር ኳስ እንዲጫወቱ አንጠብቅም። ግን መጨረሻ ላይ በቂ አልሆነ። በጠቅላላው ሲዝኑ ከታየ ግን በጣም ድንቅ የውድድር ዘመን ያሳልፉት። የሆነ ጊዜ እንዲያውም የተቀሩትን 2 ቦታዎች ነበርና ሰላይ ነበር። ከ1 እስከ 3 ያለው ቦታ የተረጋገጠ መስሎ ነበር። ግን በመጥፎ ጊዜ የቡድኑ ውጤት መቀሳቀስ ጀመረ። ግን በጠቅላላው ሲዝኑ በጣም ጥሩ ሲዝን ነበር። ማንቸስተር ሲቲ አሸንፎ ትላንትና የቻምፒየንስ ሊግ ቦታን አግኝቷል። ኢልካይ ጉንዶዋን በጣም ድንቅ የመቀስ ምት ተገልብጦ ድንቅ ጎል ነው ያስቆጠረው። ሲቲ ዋንጫ አሸንፎ ሊያጠናቅቅ ይችላል። ጓርዲዮላ ባለፉት 2-3 ፕሬስ ኮንፈረንሶች ላይ የኮሚኒቲ ሺልድን እየጠቀሰ ዋንጫ አሸንፈናል በዚህ ዓመት፣ ዋንጫ ያጠናቀቅ ነው የውድድር ዘመን አይደለም ብሏል። ለነገሩ አውሮፓውያን አሰልጣኞችን ምሳ ካየሻቸው በየሀገሩ ሱፐር ካፕ ይቆጠራል። አንድ አሰልጣኝ በታሪኩ 20 ዋንጫ አሸንፏል። ለምሳሌ ጆቫኒ ትራፓቶኒ 20 ዋንጫ አሸንፏል ምናም ሲባል 7 ሴሪያዎቻቸው ብቻ ተቆጥረውላቸው አይደለም። የጣሊያን ሱፐር ካፕም ተደምሮ በሌሎቹ ሀገራት ይቆጠራል። እንግሊዝ ግን እንደ ግሎሪየስ ፍሬንድሊ ነው የሚሉት፣ ትልቅ ክብር ያለው ፍሬንድሊ ነው። ግን ጓርዲዮላ ደግሞ አውሮፓዊ አሰልጣኝ ነው። ስለዚህ ልክ እንደ ስፔን ሱፐር ካፕ ወይ እንደ ጀርመን ሱፐር ካፕ ነው የሚያዩ ይሄንን ውድድር። ዋንጫ አሸንፈናል ብሏል። ግን የዓለም የክለቦች ዋንጫን ደግሞ ሊያሸንፍ ይችላል። ለቼልሲ ለሲቲ በነገራችን ላይ ቼልሲም የዓለም የክለቦች ዋንጫ ላይ ስለሚሳተፍ ተጨማሪ ገንዘብ አለ። አሁን ደግሞ ይፋ እንደተደረገው ምሳ ያው ውድድሩን የሚያሸንፍ ቡድን 120-130 ሚሊዮን ዶላር ድረስ ሊያገኝ ይችላል በዚህኛው በአዲሱ የዓለም የክለቦች ዋንጫ ውድድር። ግን ውድድሩን የማያሸንፍ ቡድን እንኳ በተሳትፎ ምክንያት ብቻ ከ20-30 ሚሊዮን ዶላር ተጨማሪ ገንዘብ ያገኛል። ለቼልሲ ካዝና ይሄ በጣም አስፈላጊ ነው። ግን
እንደው በቼልሲ ሁኔታ ላይም ባይሆን የማንቸስተር ሲቲ ፋይናንስ ሁኔታ ቼልሲ ከ1 እስከ 6 ካሉት ቢግ 6 ከሚባሉት ቡድኖች ባለፈው አመት በአመታዊ ገቢ አኑዋል ተርኖቨር በሚባለው አነስተኛውን ገንዘብ ያገኘው ሲቲ ነው። ገንዘብ ይፈልጋል ይበልጥ 500 ሚሊዮን ፓውንድም አልሞላም ነበር። ሲቲ ግን የውድድር ተሳትፎ ፕሪቪሌጅ ይመስለኛል። ቻምፒየንስ ሊግ ላይ መሳተፍ በጣም አስፈላጊ ነው በስፖርታዊ ምክንያቶች። እንዲህ አይነት የውድድር ዘመን ካሳለፈን በኋላ ቢሆን ግን ቡድኑ ቻምፒየንስ ሊግ ተሳትፏል። ምክንያቱም ትልቅ አሰልጣኝ ነው ጓርዲዮላ፣ ትልቅ አሰልጣኝ ነው እና የቤት ውስጥ መፍትሄዎች አግኝቷል። ምንም እንኳን በጥር በዝውውር ቢዚ የነበሩም ቢሆን የማርሙሽ ጎሎች በአንዳንዶቹ ጨዋታዎች ላይ በጣም አስፈላጊ ቢሆኑም እና ያ ዝውውር ምናልባት በሲቲ የቻምፒየንስ ሊግ ተሳትፎ ላይ ቀጥተኛ ትርጉም ይኖረው ይሆናል። ምክንያቱም 7 ጎል ነው አይደለም ከመጣ በኋላ ያስቆጠረው። አንዳንዶቹ ጎሎች ደግሞ በጣም አስፈላጊ ጎሎች ነበሩ። ስለዚህ እንዲህ አይነት ዝውውር አድርጓል። ግን በውድድር ዘመኑ መሀል ለምሳሌ እንደ ኒኮ ራይሊ አይነቱን አማካይ ሆኖ በአካዳሚ ያደገውን ተጫዋች የግራ ፉልባክ አድርጎ ይሄ ተጫዋች በመጨረሻዎቹ 2-3 ወራት ምናልባት ከሲቲ ምርጥ ተጫዋቾች መካከል አንዱ ሆኖ ነው የጨረሰው። አሰልጣኙ ተጫዋቾች ሪኢንቨንት ማድረግ ይችላል ወይ በተለምዶ ከምናውቃቸው ቦታ በጣም በተለየ ሚና እንዲልቁ ማድረግ ይችላል። ይሄንንም አሳይቷል። ግን መቼስ ኢምፓየር ፈረሰ፣ የሲቲ ኢምፓየር ፈረሰ ስል ነበር በዚህ አመት ደጋግሜ። ከስታንዳርዱ አንጻር ልክ ነው። ምክንያቱም የ94 የ95 የ96 የ98 የ100 ነጥብ ቡድን 71 ነጥብ ይዞ ከጨረሰ ልክ ነው። እና ደግሞ አንዳንዶቹ ሽንፈቶችም ለምሳሌ ከ10 ጨዋታ 1 ጨዋታ ማሸነፍን አይነት በጣም መጥፎ የውድድር ዘመን ነበር። በተለይ በሆኑ ወቅቶች ላይ በጠቅላላው በአሰልጣኙ ግምገማ አሁንም ቢሆን ጥሩ የውድድር ዘመን አይደለም። ከሲቲ ስታንዳርድ አንጻር ጥሩ ይወድድ ለአንዳንድ ቡድኖች ሴሌብሬት የሚያደርጉት ነው ሶስተኛው ነው መጨረሻ። ለአንዳንድ ቡድኖች ሳይሆን ለአንዳንድ በጣም ትልቅ ቡድኖች ግን ለሲቲ በቂ አይደለም። ግን የመጨረሻዎቹ ወራት ላይ ባለፉት አመታት ያደርግ ነበር ጓርዲዮላ ፕሪሚየር ሊግ ሻምፒዮን ሲሆን የሲቲ ሲዝን የሚጀምረው ከፌብሩዋሪ በኋላ ነው ብዙ ጊዜ። አሁን ምናልባት እንደዛ ሙሉ ለሙሉ ማለት ያስቸግር ይሆናል። ግን ያለፉትን 10 ጨዋታዎች አልተሸነፈም። ትላንትና ሲናገር ብዙ ገንዘብ የምናወጣ አይመስለኝም፣ ያስፈልገናል አንዳንድ ቦታ ላይ ስፔሲፊክ ዝውውሮች ማድረግ አለብን የሚለቁም ተጫዋቾች ስላሉ አለና እኔ ግን በየሳምንቱ የሚያኮርፉ ባለመጫወታቸው የቡድን ዝርዝር ውስጥ ባለመካተታቸው ቅር የሚላቸው 5-6 ተጫዋቾች ስለማልፈልግ የተለጠጠ ስኳድ አልፈልግም የሚል አስተያየት ይሰጣል። ያው ትንሽ ተቃርኖ አለው። ምክንያቱም የሆነ ጊዜ ምን ሲል ነበር ተከላካዮቹ ምን ሲጎዱበት አሁን ተምሬያለሁ ከዚህ በኋላ 25 ተጫዋቾች ነው የሚያስፈልጉኝ ምናምን ይል ነበር። አሁን ደግሞ ሁሉም ተጫዋቾች ከጉዳት ሲመለሱ ለኔ ነፍስ ያስቸግረኛል አለ ባለፈው ከቦርንመዝ ጨዋታ በኋላ። ትናንትና ለምሳሌ ግሪሊሽ ቡድን ውስጥ አልነበረም ወይ እንደዚህ ይሄንን አልችልም በየጊዜው ማድረግ እና የጠበብ ያለ ማኔጀብል የሆነ ስኳድ ነው የምፈልገው የሚል አስተያየት ሰጥቷል። ሲቲ ምን እንደሚያደርግ ለማየት በጣም እጓጓለሁ። የትኞቹን ተጫዋቾች እንደሚያመጣ የቲያኒ ሬንደርስም ጠንከር ብሎ ይለሳል ከሚላን በጣም ጥሩ ተጫዋች ነው። ፍሎሪያን ቪትስ ስም ይነሳ ነበር፣ አሁን ከዚህ ዝውውር ወጥተዋል። ግን ሲቲ 1-2-3 ኳሊቲ ተጫዋቾች መጨመሩ አይቀርም። ግን ከዛ በፊት የዓለም የክለቦች ዋንጫ ያለባቸው እሱ ልክ እንደ ዋንጫ ያህል ነው። አላጋነንኩም እንደዚህ ስል ካሳለፈው የውድድር ዘመን አንጻር ቻምፒየንስ ሊግ መሳተፋችን ለኛ የዋንጫ ያህል ነው ብሏል። ሌላኛው ኒውካስል ነው። ኒውካስል በጣም እድለኛ ነበር ትላንት፣ በጣም እድለኛ ነበር። ምክንያቱም ባለፉት 2 ጨዋታዎች አላሸነፈም። በአርሰናልም በኤቨርተንም ጨዋታ ምሳ ቅድም መግቢያሽ ላይ እንዳልሽው አልተጠበቀም ነበር ትላንትና ይሸነፋል ተብሎ። ግን ሞይስ ኤቨርተንን ያነቁበት መንገድ መደነቅ ያለበት ይመስለኛል። ጥሩ አሰልጣኝ ናቸው። በዌስትሃም ከ41 ዓመት በኋላ የአውሮፓ ውድድርን አሸንፈዋል። የዩሮፓ ሊግ ተሳታፊ አድርገውታል። ምናልባት ለማንቸስተር ዩናይትድ አይነት ኤክስፔክቴሽን የሚመጡ ነው አሰልጣኝ አይደሉም። ወይም መጥፎ ጊዜ ነው ማንቸስተር ዩናይትድ ውስጥ የመጡት። ልክ ከሰር አሌክስ መልቀቅ በኋላ ለማንም አሰልጣኝ ከባድ ይሆን ነበር። በጣም መጥፎ ሲዝን ነበር። በእርግጥ ከዛ በኋላ ሌሎች መጥፎ ሲዝኖች ነበሩ፣ ግን ያም ሲዝን መጥፎ ሲዝን ነበር ለማንቸስተር ዩናይትድ። ከባድ ነበር። ትውልዱም እያለቀ ነበር። ጊግስ፣ ፈርዲናንድ፣ ቪዲጅ፣ ካሪክ፣ ሌሎቹም ተጫዋቾች የመጨረሻ ዓመታቸው ላይ እየደረሱ ነበር። ሜቢ ሩኒ፣ ቫን ፐርሲ። ግን ጥሩ አሰልጣኝ ናቸው። ኤቨርተን ላይ የሰሩት ስራ፣ በዌስትሃም የሰሩት ስራ ባለፉት ዓመታት ያንን የሚያረጋግጥ ይመስለኛል። እና ትላንትና ወደ ሴንት ጄምስስ ፓርክ ሄደው ኢሳቅ ያለበትን ኒውካስልን አሸንፈዋል። እና ቡድናቸውም የባህር ዳርቻን እያሰበ የባርቤዶስን ወይ ሲሼልስን ወይም ማያሚን እያሰበ አይደለም የተጫወተው። የሆነ ነገር እንደሚያጡት አይነት በዛ ጨዋታ ባያሸንፉ የሆነ የሚያጡት ነገር እንዳለ አይነት ኮሚትመንት ነበራቸው። እና ያ ሜንታሊቲም የሞይስ ሜንታሊቲ ነው። ግን
ኒውካስል በአርሰናሉ ጨዋታ ላይ እንኳን በመጀመሪያ አጋማሽ በጣም ጥሩ ነበር። ራያ ነው ያንን ጨዋታ በመጀመሪያ አጋማሽ 0-0 ሆኖ እንዲቆይ ያደረገው። የትላንትናው ጨዋታ ላይ ግን ቡድኑ ጥሩ አልነበር እና እንዲያውም አሰልጣኙ በኋላ ሲጠናቀቅ ምናሉ ኤዲ ሃው ያንን የቪላንና የዩናይትድን ጨዋታ ውጤት እየተከታተልክ ነበር ወይ ተብሎ ሲጠየቁ መጀመሪያ አካባቢ ቁብ አልሰጠሁትም፣ ግን ቡድኔ በቃ ጎል አያስቆጠርም ብዬ ማመን ጀመርኩ። የመጨረሻዎቹ 20 ምናምን ደቂቃዎች እየጣርን ነበር፣ ለውጦች እያደረግን ነበር። ያኔ ግን በቃ አፕዴት ማድረግ ነበረብኝ እና የሆነ ሰው እየመጣ እንግዲህ ይነግራቸው ነበር ማለት ነው። ትላንትና ልክ ነው ጆርዳን ፒክፎርድ አንዳንድ አስደናቂ ሙከራዎች አድኗል፣ ግን ለኒውካስል በጠቅላላው ግድ የሚላቸው አይመስለኝም። ምክንያቱም መጨረሻ ላይ የነበራቸው ሴሌብሬሽን በጣም ትልቅ ነበር እና በ3 ዓመት ውስጥ ለሁለተኛ ጊዜ ቻምፒየንስ ሊግ ተሳትፈዋል። አሁን ልክ እንደ ቼልሲ ሁሉ ሳውዲዎቹ እንደመጡ መጀመሪያ አካባቢ ገንዘብ አርከፍክፈዋል። በአጭር ጊዜ 400 ሚሊዮን ፓውንድ አውጥተዋል። በየክረምቱ አዳዲስ ሬከርድ የዝውውር ሬከርድ ያሻሽ ወይ ቶናሊ ሲመጣ ወይ ብሩኖ ጊማራይስ ሲመጣ ወይም ስቬን ቦትማን ሲፈርም ወይ ኒክ ፖፕ ሲገዛ ወይ ሌሎችም ተጫዋቾች አሌክሳንደር ኢሳቅ እንዳልኩት ብዙ ተጫዋቾች ሲያመጡ ብዙ ገንዘብ ያወጡ ነበር። በአብዛኛው በዳና ሾርስ የስፖርት ዳይሬክተርነት ዘመን ማለት ነው። ከዛ መጨረሻ ላይ ያለፈው ክረምት ላይ ሲደርሱ ግን ከገቢያቸው በላይ ከሚፈቀድላቸው የኪሳራ መጠን በላይ ስለነበር እየተደረገ የነበር ባለፈው ክረምት ኒውካስል ተጫዋች አልገዛ፣ አንድ ተጫዋች አልገዛ፣ ይልቅ ተጫዋች ሸጠ። እንደ ኤሊየት አንደርሰን አይነቱን ወይ እንደ ያኩባ ሚንቴ አይነቱን ተጫዋች ሸጠ። አሁን ግን የቻምፒየንስ ሊግ ተሳትፎ ተጨማሪ የገንዘብ ኢንጀክሽን ይሰጣቸዋል። ስለዚህ ኒውካስል የበለጠ የሚጠናከርበትን የገንዘብ እድልም ነው የሚያገኘው። ግን እሱ ብቻ አይደለም። አሌክሳንደር ኢሳቅስ ቻምፒየንስ ሊግ ባይሳተፍ ኖሮ ለማቆየት አያስቸግርም ነበር ወይ? ቻምፒየንስ ሊግ መጫወት ይፈልጋል። ወይም ብሩኖ ጊማራይሽ በሌሎች ትልልቅ ክለቦች የሚፈለጉ ተጫዋቾች ናቸው እነዚህ። በእርግጥ ከኒውካስል በገንዘብ ምክንያት ተጫዋች መልቀቃት የዓለም ሀብታሙ ክለብ ነው ኒውካስል በባለቤቶቹ ሀብት ምክንያት። ግን ተጫዋቾቹ የእግር ኳስ የተጫዋችነት አምቢሽን ደግሞ አላቸው በቻምፒየንስ ሊግ የመጫወት። አሁን በዚህ ምክንያት የኢሳቅን አይነቱን ተጫዋችም የማቆየት እድላቸው ሰፊ ነው። እንደገና ዋንጫ አሸንፏል በዚህ ዓመት የሊግ ካፕ ሻምፒዮን። ምን ማለት እንደሆነ በከተማይቱ ማየት ይቻል ነበር። ያለፉት 2 ጨዋታዎች ላይ ተንሸራተቱ እንጂ ባለፉት 20 ጨዋታዎች ምሳ 42 ነጥብ ነው 40 ምናምን ነጥብ ነው። ሊቨርፑል በመጀመሪያዎቹ 20 ጨዋታዎች ሲዝኑ ሲጀመር ከሰበሰበው ነጥብ እኩል ማለት ነው። ሊቨርፑል አጀማመር አስደናቂ ነው እንል ነበር። የኒውካስል አጨራረስ ደግሞ በጣም አስደናቂ ነው ካለፉት 2 ጨዋታዎች በስተቀር። ስለዚህ እንደ ጥቅል በ38ቱ ጨዋታዎች በተለይ ከሁለቱ የውድድር ዘመን አጋማሽ፣ ምክንያቱም ዲሴምበር ላይ ከማንቸስተር ዩናይትድ በ1 ነጥብ ነበር የሚበልጡት፣ ቶተናም ይበልጣቸው ነበር። ከዛ በኋላ የሆነውን ነገር በቶተናም እና በዩናይትድ እናውቃለን። እነሱ አፖካሊፕስ የሚሉት የሆነ የዘመን ፍጻሜ የሚመስል ነገር አለ ሁለቱ ክለቦች። ኒውካስል ግን ከዛ በኋላ ባለፉት 20 ጨዋታዎች የሚደንቅ የውጤት ጉዞ ነበር ያደረገው። ግን ኢሳቅ ጎል ካላስቆጠረ ይቸገራሉ። ትላንትናም እንደዛ ነው ሆነው። የመጨረሻው ነጥብ በትላንትና ጨዋታዎች ላይ ላንሳ። የቪላ እና የማንቸስተር ዩናይትድ ጨዋታ። ቪላ በተለይ ደግሞ ኤቨርተን ወደ ሴንት ጄምስስ ፓርክ ሄዶ ስላሸነፈ አቻ ይበቃው ነው ቻምፒየንስ ሊግ ላይ ለመሳተፍ። ነገር ግን ልክ ነው የዳኛው ጉዳይ አጀንዳ ነው መነገር አለበት ትልቅ ውሳኔ ስለሆነ። ግን መጀመሪያ የአስቶን ቪላ የትላንትናው የኦልድ ትራፎርድ ፐርፎርማንስ ከውድድር ዘመኑ መጥፎ ፐርፎርማንሶች መካከል አንደኛው ነበር። ኤሚ ማርቲኔዝ በቀይ ከመውጣቱ በፊት ወይ ይሄ ጎል ከመሻሩ በፊት ዩናይትድ 3-0 ወይም 4-0 ሊመራ ይችል ነበር። ዩናይትድ ሊመራቸው ይችል ነበር እና አሰልጣኙም ኡናይ ኤመሪ ከጨዋታው በኋላ አንበላቸውም ጆን መጊን ከጨዋታው በኋላ ጨዋታውን ብቻ ነጥለን ካየነው ማሸነፍ አይገባንም ነበር፣ እስከዛም ሰዓት ድረስ በጨዋታ ውስጥ መቆየታችን እድለኞች ነበርን ብለዋል። የውድድር ዘመናቸው ትልቁ ጨዋታ ነው ይሄ፣ ትልቁ ጨዋታ ነው። አንዳንድ ሰዎች እንዲያውም በታሪኩም በአስቶን ቪላ ታሪክም ከትልልቆቹ ጨዋታዎች መካከል አንደኛው ነበር። ቪላም ልክ እንደ ኒውካስል ሁሉ የቻምፒየንስ ሊግ ገንዘብ ያስፈልገዋል። ምክንያቱም ባለፈው ስለ ቶተንሃም ፋይናንስ ስንናገር ዌጅ ቱ ሬቬኒው የሚባል ነገር አለ። አንድ ክለብ በአንድ አመት ከሚያገኘው ያንዳንዱ 100 ፓውንድ ምን ያህሉ ለደሞዝ ይከፍላል የሚለው የሚሰላበት። ዩኤፋ ከ70 በላይ እንድትከፍል አይፈልግም። ቪላ 96 ነው ሲከፍል የቆየው።
እነዚህን ሁሉ ከፍተኛ ደሞዝ የሚከፈላቸውን ተጫዋቾች ያመጣው ብዙ ገንዘብ ኢንቨስት እያደረገ ስለነበር ነው። ስለዚህ የቻምፒየንስ ሊግ ገንዘብ እፎይታ ይሰጠው ነበር። አሁን የግድ የዩሮፓ ሊግ በጀት ያስፈልጋቸዋል። ምናልባት የማርከስ ራሽፎርድን ዝውውር ሳይቀር ዲፋይን ያደርገዋል ማለት ነው። ራሽፎርድን በቻምፒየንስ ሊግ ቢሳተፉ ኖሮ ምናልባት 40 ሚሊዮን ከፍሎ መውሰድ ያስኬድ ነበር። በዩሮፓ ሊግ የምትሳተፊ ከሆነ ግን በሳምንት 300,000 ፓውንድ የሚከፈለውን ተጫዋች እንደገና 40 ሚሊዮን ፓውንድ ከፍሎ ማስፈረም ፊዚብል ላይሆን ይችላል። ስለዚህ እንዲህ አይነት በጣም ቁልፍ ጨዋታ ነው፣ በስፖርታዊ ምክንያትም በፋይናንሳዊ ምክንያትም። ግን የውድድር ዘመኑን ደካማውን ፐርፎርማንስ በወሳኝ ሞመንቶች ላይ የሚያሳዩት የኤፍኤ ካፕ ግማሽ ፍጻሜ ላይ ከፓላስ ጋር፣ ትናንትና ደግሞ ኦልድ ትራፎርድ ላይ እና ዩናይትድ 23 ሙከራ መሰለኝ ያደረገው። ዩናይትድ ከማርች በኋላ በኦልድ ትራፎርድ በተደረገ የሊግ ጨዋታ ጎል አስቆጥሮ ያውቃል። ለሁለት ወር ምናምን በኦልድ ትራፎርድ በሊግ ጨዋታ ዩናይትድ ጎል አላስቆጠረም። ግን ድንገት በ10 ደቂቃ 4 ኢላማቸውን የጠበቁ ሙከራዎች አድርጎ ነበር። ግብ ጠባቂ ኤሚ ማርቲኔዝ ትልልቅ ሙከራዎችን ማዳን ነበረበት እና አስደንጋጭ ፐርፎርማንስ ነው በአስቶን ቪላ በኩል፣ በጣም አስደንጋጭ ፐርፎርማንስ። ግን አንዳንዴ ከሜዳቸው ውጪ ደግሞ ተመሳሳይ በቪላ ፓርክ የሚወስዱትን አይነት ትልቅ ሪስክ አይወስዱም። በሆነ ምክንያት አይገባኝም። የበለጠ መጠንቀቅ ይፈልጋል እንጂ ዩናይትድ አንድ ቦታ ሳይ ከማርች 9 በኋላ በኦልድ ትራፎርድ ጎል አላስቆጠርም። ትላንትና ግን 5 ሊያስቆጠር ይችል ነበር፣ 4 ሊያስቆጠር ይችል ነበር። ግብ ጠባቂያቸው ቢዚ ነበር። የዳኛውን ጉዳይ ግን መዝለል አትችልም። የዳኛው ጉዳይ የ100 ሚሊዮን ፓውንድ ስህተት ነው። ስለ አስቶን ቪላ መጥፎ ፐርፎርማንስ ካወራ ልክ ነው። እንደ ፐርፎርማንስ ማሸነፍ አይገባቸውም ነበር በትላንትናው ጨዋታ እንደ አንድ ሲንግል ሞመንት። ምክንያቱም ሁሌ ጥሩ እየተጫወተሽ አይደለም የምታሸንፊው። ምን ነው እነሱ እንደሚለው ሰፓር ፐርፎርማንስ እያሳይሻል፣ ዝቅ ያለ ፐርፎርማንስም እያሳይሽ ታሸንፊያለሽ። አንዳንድ ጊዜ የግድ ሁሌ በ100% ብቃት አይደለም የምታሸንፊው። አሉ ወጣ ዝቅና ከፍ የሚሉ ፐርፎርማንሶች በሲዝን ውስጥ ያጋጥማሉ እንደዛ። ትላንትና ግን መጥፎ ፐርፎርማንስ ለመጫወት በጣም መጥፎን ቀን የመረጡት እና መጀመሪያ ራሳቸው የቡድኑ ፐርፎርማንስ መጥፎ መሆኑ ላይ ይመስለኛል ትልቁ ሪፍሌክሽን። ግን ዳኝነቱ አንደኛ ያው በኋላ አሰልጣኝ ኡናይ ኤመሪ ወደ ኦልድ ትራፎርድ ኮሪደር ሲገቡ ጠብቀው አርቢትሩን ሲያነጋግሩ አይተናል። ቶማስ ብራሞል ይባላል አርቢትሩ፣ ወጣት አርቢትር ነው። እኔ እንኳን እርግጠኛ አይደለሁም መቼ አይቼው አላውቅም። ትላንትና ሲዳኝ ነው ለመጀመሪያ ጊዜ ያየሁት። ለመጀመሪያ ጊዜ ላይሆን ይችላል የዳኛው፣ ግን ትላንት ነው እኔ ያየሁት ወይም የለየሁት በገጽታ። እና ይሄ እንዲህ አይነት ዋጋ ያለው ጨዋታ ላይ እንዴት ልምድ አልባ አርቢትር እንዲዳኘን አደረጋችሁ ብሎ ፒጄም ወይልን ጠይቋል። አስቶን ቪላ ክስ ምንም ለውጥ ላይ ያመጣ ይችላል፣ ግን ማብራሪያ ይፈልጋሉ። ልምድ የለውም። ግን እሱ ብቻ አይደለም። እንዲህ አይነት ጨዋታ እንግሊዝ አለኝ የምትለው እንግዲህ ጥሩ አርቢትር፣ አሁን ሁሉም ሰው ላይስማማበት ይችላል፣ ግን ጥሩ አርቢትር ማይክል ኦሊቨር ትላንት የቶተንሃምና የብራይተን ጨዋታን እየዳኘም አልነበረም፣ የቪአር ሩም ውስጥ ነው የነበረው። ለምን የበለጠ ልምድ ያለው አርቢትር ጨዋታውን እንዲዳኝ አልተደረገም? በእርግጥ ምንድነው አርቢትሮች ባይ ትሬኒንግ በቃ ጥፋት ካየሽ የፊሽካ ድምጽ ታሰሚያለሽ አይደል? ልክ እንደ ሁለተኛ ተፈጥሮ ይሆናል፣ እንደ ሰከንድ ኔቸር ይሆናል። ግን ወደ መልበሻ ክፍል ስንገባ ስህተት እንደሆነ አውቋል፣ ይቅርታም ጠይቆኛል አሉ አርቢትሩ። አሰልጣኙ ኡናይ ኤመሪ ምንም ሊያመጣ የነበረው ግራ መጋባትና የነበረው ብስጭት ግን ከፍተኛ ነው። አልታይ ባይንዲር ኳሱን አልያዘውም፣ አመልጦታል። እና ሞርጋን ሮጀርስ ኳሱን ወደ ጎል ከመምታቱ በፊት አርቢትሩ የፊሽካ ድምጽ ነፉ እና የቪዲዮ ምስሎች ህጋዊ ጎል ሊሆን ይችል እንደነበር አሳዩ። ግን ከዛ በፊት አርቢትሩ ፊሽካ ነፉ። ስለዚህ በፕሮቶኮሉ መሰረት ቪአር ጣልቃ መግባት አይችልም። አሁን ይሄ የቪኤአር ችግር አይደለም፣ የአርቢትሩ የሜዳ ውስጥ የውሳኔ ጉዳይ ነው። ለምሳሌ 2 ሰከንድ ይጠብቁ፣ ቸኩለው የፊሽካ ድምጽ ከሚያሰሙና እንቅስቃሴውን ከሚያቆሙት እና ያው ውዝግብ ከሚፈጠር 2 ወይ 3 ሰከንድ ይጨምሩ። አሁን እና ያለን መቼስ ከጨዋታ ውጪ እንደሆነ እያወቁ ረዳት ዳኞች፣ የመስመር ዳኞች እንቅስቃሴው እስኪያበቃ ድረስ ይጠብቃሉ። ያውቁታል ከጨዋታ ውጪ እንደሆነ። ከዛ አክሽኑ ካለቀ በኋላ ምልክት ያሳያሉ፣ ከጨዋታ ውጪ ነው ይላሉ። አንዳንድ ጊዜም እኛ ራሱ በቴሌቪዥን እያየን ይሄማ ግልጽ ነው ከጨዋታ ውጪ ነው ብለን የምንለየው አይነት ኦፍሳይድ እንኳን ሆኖ ግን ይታገሳሉ።
ከዚያ በኋላ ትክክል ይሁኑ አይሁኑ ቪአር ጋራንቲ ነው፣ ዋስትና ይሰጣቸዋል ቢሳሳቱም እንኳን። አሁን እኛ አርቢትር ልክ ነው ጥፋት ተሰራ ብለን እናስብ፣ አክሽኑን ፈቀዱት፣ ጎሉ ጸደቀ። ከዛ ኦኬ ፋውል ከሆነ አንደኛ ጎሉ ከገባ በኋላ ፋውል ነው ማለት ይችላሉ። ሁለተኛ ግን እንደገና በቪአር ፕሮቴክት ይደረጋሉ። አሁን ይሄ ልምድ አልባነት መሆን አለበት። ምክንያቱም ስንት ዓመት ሆኖ ቪአር 4 5 6 ዓመት አይሆነው ረጅም ጊዜ ሆነው እና አርቢትሮቹ የሚመከሩት አዘጊው ውሳኔ ኢንስታንት ላይ አትስጡ፣ አዘጊው ነው የሚባሉት። በተለይ ወደ ጎል መሄድ አክሽንን በተመለከተ ተመልሰሽ ሪቫይዝ ልታደርግ የምትችልበት እድል አለ። በቀደም ለምሳሌ ናፖሊ ከፓርማ ሲጫወቱ የፍጹም ቅጣት ምት ተሰጠለ ናፖሊ። በኋላ ግን ሲሻር በቢልድ አፕ ላይ ጆቫኒ ሲሞኔ ጥፋት ሰርቷል። ወደ ኋላ ተመለሱና ያንን ጥፋት አዩት። አክሽኑ ሳጥኑ ውስጥ ከመድረሱ በፊት የናፖሊ ተጫዋች ጥፋት ሰርቷል። በቃ ስተት ለመከለስ እድል አለሽ ለማረም እንደገና ቪአር የሚሰጠው እድል ነው። ትናንትና ግን ቪአር ጣልቃ የመግባት እድል የለው። በፕሮቶኮሉ መሰረት አርቢትሩ ጎሉ ከመግባቱ በፊት የፊሽካ ድምጽ ካሰማ ጎሉ እንደተቆጠረ አይቆጠርም እና በጣም አሳዛኝ ለአስቶን ቪላ ሰዎች። በተለይ ደግሞ የኒውካስል መሸነፍ ስታውቂ አቻ ሊበቃሽ ይችል እንደነበር ስታውቂ ፐርፎርማንሱ መጥፎ ነው እንዳነሳ ሜቢ የሲዝኑ መጥፎ ፐርፎርማንስ ነው ልክ፣ ግን የሲዝኑ መጥፎ ፐርፎርማንስ አሳይተው የሚያሸንፉ ቡድኖች አሉ። እግር ኳስ እንደዚህ ነው። በቃ አንዳንድ ዝርዝር ሞመንቶች ላይ ይንጠለጠላል። ልክ ነው። የ38 ጨዋታ ሲዝን ነው። በ38 ጨዋታ የተሻለ የጎል ልዩነት የነበረው እኩል ስለሆኑ ሁለቱ የጎል ልዩነት የነበረው ቡድን ሲደመር 21 ያለው ቡድን ሲደመር 9 ካለው ቡድን የቻምፒየንስ ሊግ ቦታን አግኝቷል። ግን 38 ጨዋታ እንበለው እንጂ 38 ጨዋታ ደግሞ ነጠላ ሞመንቶች ደግሞ አሉት፣ እንዲህ ሲንግል ሞመንቶች ደግሞ አሉት እና ራሳቸውም መጥፎ ፐርፎርም አደረጉ። ኤሚ ማርቲኔዝ ተጨባጭ ይሁን አይሁን ከአስቶን ቪላ እንደሚለቅ አውቀናል። የበቀል ደግሞ ጨዋታ ካለቀ በኋላ በቪላ ፓርክ እያለቀሰ ነበር የወጣው እና ይፈለጋል በማንቸስተር ዩናይትድ የሚሉ ሪፖርቶች ሁሉ እንሰማ ነበር። ሰሞኑ ትልቅ ግብ ጠባቂ መሆኑን አሳይቷል። ካለፉት 5 ሲዝኖች በሁለቱ የዓለም ምርጡ ግብ ጠባቂ ተብሎ ተመርጧል። የአርጀንቲናን ብሔራዊ ቡድን ታሪክ የቀየረ ግብ ጠባቂ ነው። ስለዚህ በትልልቅ ሞመንቶች ላይ ጎበዝ፣ ትልልቅ ሞመንት ስል የዓለም ዋንጫ ፋይናል እያልኩ ነው ማለት ነው። ትላንትና ግን በሌላ ትልቅ ሞመንት ሜቢ በአስቶን ቪላ የቅርብ ጊዜ ታሪክ በጣም ወሳኝ በሆነ ጨዋታ ላይ በጣም ትልቅ ስህተት ሰራ። ለስህተት ምክንያት የሆነ ባክፓስ ነበር፣ የማቲካሽ ባክፓስ አጥሯል። ግን ምሳ ቅድም እያልሽ ነበር ያስቆጠረው ሆይሉንድ። ቪላ በቂ ፋየር ፓወር አለ ወደ ጨዋታው ለመመለስ የሚያስችል የማሰቢያ ጊዜ በቂ ጊዜ አልነበረውም ይሆናል አላውቅም። ግን እንደ ስህተት ግን በጣም በጣም ትልቅ ስህተት ነበር። ግን ኤሚ ማርቲኔዝ በቀይ ከመውጣቱም በፊት 11 ለ11 እያሉ ማንቸስተር ዩናይትድ በብዙ እጥፍ የተሻለ ቡድን ነበር። የማርቲኔዝ መውጣት ስራቸውን አከበደባቸው ይሆናል እንጂ 11 ለ11 እያሉ በስራ የተወጠረው እሱ ነው። ሙከራ ያድን የነበረው እሱ ነው። ግን በቃ ውሳኔ መወሰን ነበረባቸው። ኦልሰን መግባት ነበረበት። አንድ ተጫዋች ማርኮስ ሴንሲዮ መውጣት ነበረበት። ከዛ በኋላ ማርኮስ ሴንሲዮ ከዚያ በኋላ ያ ውሳኔ፣ ምክንያቱም ያቺ ጎል ስትቆጠር 70 ደቂቃ አልፎ ነበር። የቀረው 20 ደቂቃ ነው። ዩናይትድ በ20 ደቂቃ ውስጥ ጎል ያስቆጥራል ብለን ብናስብ እንኳን ቪላ የበለጠ በጣም ወግ ማጥበቃዊ በሆነ መንገድ ሊከላከል ይችል ነበር አይደለም። የበለጠ በሎ ብሎክ ሊጫወት ይችል ነበር። 9-10 ተጫዋች ሁሉ ማለት 9 ተጫዋች ኦኬ በጎል ላይ የተጫወቱ ስለነበር ከኳስ ጀርባ ላይ ያደርጉ ይችሉ ነበር። ግን ያድል አልነበራቸውም። ዩናይትድ በ4 ደቂቃ ውስጥ ነው ጎል ያስቆጠረባቸው። በ2 በ3 በ4 ደቂቃ ውስጥ የአማድ ጎል ድንቅ ክሮስ ከብሩኖ ፈርናንዴዝ እና አማድ ጎል አስቆጠረ። በኋላ ራሱ ያን ማትሰን አማድ ላይ ጥፋት ሰራና ዩናይትድ ሁለተኛ ጎል አስቆጠረ እና በተለይ በሴንት ጄምስስ ፓርክ የሆነውን ውጤት ሲሰሙ ያለው መንገብገብ ከፍ እንደሚል መገመት ትችላለች። እንዲያው ትንሽ ሊያረጋጋቸው ይችል የነበረው የኒውካስል ቢያሸንፍ ነበር። አሁን ግን በዚህ ውሳኔ ምክንያት ስላጡት የሆነ ረጅም ጊዜ የሚከርም አይነት ሞንቺ ገብቶ ሁሉ ማረጋጋት ነበረበት አሰልጣኙ እና ለአሰልጣኙ በጣም የሚያስቆጭ ይመስለኛል የሁለት ነገሮች። አንደኛው ቡድናቸው ያሳየው ፐርፎርማንስ መጥፎ መሆኑ፣ ሁለተኛ ግን ይሄ ውሳኔ እኔ ያው ስህተት ነው። እኔ እንደዛ ነው ኦነስት ስህተት ነው።
በቃ በቸልተኝነት ወይ ደግሞ እንዳልኩት ወይ ልምድ በማጣት የሚሰራ አይነት ስህተት ነው። በዛ ቅጽበት ነው የሆነ ሀቢት የሚመስል ነገር ነው አለ በቃ ልክ ዳኝነት ስትሰለጥኝ ልክ እንደዛ ጥፋት ስታይ ፊሽካ ትነፊያለሽ ሀቢት ይሆናል እሱ በቃ ያቺ ሀቢት ነች እንደዛ አይነት ውሳኔ እንዲወስኑ ነው ያደረጉት ፕሮቶኮል ጠብቀ 2-3 ሰከንድ why not 5 ሰከንድ ወዲያው አደረጉ ያንን ጎል እንግዲህ ከመቆጠሩ በፊት አከሸፉት ማለት ነው እና የዳኝነቱ ስህተት አሳዛኝ ስህተት እኔ ለሰውየው ነው ማለት ነው ለዳኛው ምክንያቱም መገመት ይችላልሽ ለቀናት ከዚህ ስህተት በኋላ በአግባብ መተኛትም ያስቸግራል ትልቅ ውሳኔ ነው ያንደን ክለብ እጣፈንታ ጭምር የተለየ አቅጣጫ ሊያስይዝ የሚችል በጣም ትልቅ ውሳኔ ነው እንደ ሰው ካሰብሽው ስህተት ለሰራው ሰው ማዘን ያስፈልጋል ለአስቶን ቪላ ደጋፊ እንዲብል ምንም ስሜት የለውም በቃ ከቻምፒየንስ ሊግ ውጭ ያስቀርቶና 100 ሚሊዮን አሳጥቶ ምንም ነገር ሊሉ ይችላሉ የቼልሲ የአስቶን ቪላ ደጋፊዎች ያንን ንዴታቸው መረዳት ያስፈልጋል ግን እንደ ዳኛ እንደ ሰው ግን ለሰውየውም ስህተት ቢሆን አዝናለሁ ምክንያቱም ምንም ክፉ ሐሳብ ያለው ስህተት አይደለም ኦነስት ስህተት እንጂ ወይ በቸልተኝነት ወይ አንዳንድ አርቢትሮች ላይ እንደምናየው የራሳቸውን ቃል ደፈጣሪ ቃል የሚያዩ አርቢትሮች አሉ ስታነጋግራቸው ስታያቸው አንዳንድ የሚያሳየው ሰውነት ቋንቋ ምን የሚያናድዱ አርቢትሮች አሉ የዚህኛው ሰውዬ ግን የሚያሳዝን ይመስለኛል ያው እንግሊዝ ውስጥ አይናገሩም አርቢትሮች ስለዚህ አርቢትሩ እንዲናገር አልጠብቅም ግን ለኤሜሪ ነግሯቸዋል እና ኤሜሪና ምናቸዋለሁ በዚህ ደረጃ ይሄንን ሁሉ ሰው ያየ ሰው ይቅርታ ብሎኛል ስህተት እንደሰራ ስህተት ሰርቻለሁ ማለቱ የሚቀር አይመስል ይናገራሉ አርቢትሮች ደግሞ ብዙ ጊዜ ተሳስቼ ይሆናል እንደዚህ ይላሉ ሲሏቸው እናውቃለን ተጫዋቾች ይታወቃል በኋላም ወጥተው አይ እኛ እኮ አላልነው ምናምን ብለው ሲያስተባብሉ ማትሰኝ ይላሉ ስህተት ነው ደግሞ ስህተት አይደለም ሊላ አይችልም ያንን ፉቴጅ እኛ ያየነውን ፉቴጅ አይቶ ሊላ አይችልም ራሱ በቪአር ቢያየው እንኳን ያጸድቀው ምክንያቱም እና ለአስቶን ቪላ ግን አሳዛኝ ነው ሲቋጭ እንደዚህ ነው ያለው እና በዚህ ሁኔታ የቻምፒየንስ ሊግ እግር ኳስ ስላመለጣቸው የሚቆጩ ይመስለኛል በራሳቸው ግን በዳኝነት ውሳኔ እስኪ ደግሞ የተወሰነው አድማጫችንን አስተያየት እንቀበል ይልቃል ፍቅር የሚል አድማጫችን ኖቲንጋም አሸንፎ ወደ ቻምፒየንስ ሊግ መግባቱን ቼልሲ ኖቲንጋምን አሸንፎ ወደ ቻምፒየንስ ሊግ መግባቱን ሲያረጋግጥ ሙሉ ቼልሲ ስኳድ ግልብጥ ብሎ ሜዳ በመግባት ነበር ደስታቸውን የገለጹት በተመሳሳይ ማንቸስተር ሲቲም በክራቨን ኮቴጅ ፉልሃምን 2-0 ካሸነፈ በኋላ የሲቲ ተጫዋቾች ደስታቸውን ሲገልጹ ታይተዋል ኒውካስትል በኤቨርተን ቢሸነፍም በአስቶን ቪላ ሽንፈት ቻምፒየንስ ሊግ መግባቱን አረጋግጧል ሶስቱ ክለቦች ይህንን ሁሉ ያደረጉት ቻምፒየንስ ሊግ ደረጃን ይዞ ማጠናቀቅ ያለውን ዋጋ በደንብ ጠንቅቀው ስለሚያውቁ ነው በዚህ ሁሉ ውስጥ ግን የሚታቸው ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል ሌሎቹ ከፍታ የአርሰናል ዝቅታ የአርሰናል ውድቀት ሌላው ስኬት ሆኖ የሚቆጠርበት መንፈስ ነው ሁልጊዜም ባይገባንም እኛ ግን ለዘንድሮ ሲዝናችን 8-10 ሰጥተናል መልካም ቀን ይሁንላችሁ ብሏል ሙሉነህ ደሳለው ረቡዕና ማክሰኞ ምሽት ያፈራረቁ ስታንፎርድ ብሪጅ ላይ ቻምፒየንስ ሊግ ዋንጫ ምስል ያለበት ትልቅ ባነር ሲፋ እያውለበለቡ ሻምፒዮን የሚለውን አንተም መዘመር አልናፈቃችሁም ወይ ምን ይሄ ብቻ ትልልቅ ስም ያላቸው ተጫዋቾች ቻምፒየንስ ሊግ መጫወት ይፈልጋሉ ታዲያ እንደዚህ አይነት ያሉ ተጫዋቾች ለማስፈረም መንገዱ ክፍት መሆኑ ደስ ይላል ይሄም ብቻ አይደለም ለአንድ ሙሉ አመት ማለት ይቻላል በስላልቅ ገንዘብ የረጅም አመት የቲሸርት የፊት ስፖንሰርሺፕ መሆን ያልፈለጉት ቼልሲ በትልቁ መድረክ ቻምፒየንስ ሊግ አለመጫወታቸው ነበር አሁን ለምን ነው እንደሚመጡ ይታወቃል ብሎናል ሶልቫን የሚል አድማጫችን ማንቸስተር ዩናይትድ አስቶን ቪላን አሸንፈው ከ17ኛ ወደ 15ኛ ከፍ ስላሉ በክፍት ባስ በከተማው እየዞሩ ከደጋፊዎች ጋር ድላቸውን ማክበር አለባቸው ብሎናል ፍቃዱ ደረሰ ሊቨርፑል የሚል አድማጫችን ትናንትና በአንፊልድ የታየው በጣም ደስ የሚል የዋንጫ ሴሬሞኒ ነበር ይሄው ደጋፊ እንዲህ በአማረ መልኩ ዋንጫውን ሲያነሳ ማየት በጣም አስደሳች ነገር ነው በአገር ውስጥም በውጭም የምትገኙ የሊቨርፑል ቤተሰቦች እንኳን ደስ አላችሁ ብሏል ተስፋዬ ላምባ በመጨረሻም ደስታ ሀዘንን አስመልክቶ ፕሪሚየር ሊጉ ተዘግቷል የትሬንት ከነቤተሰቡ የነበረ የለቅሶ ስንብት ልብ ይነካ ነበር አስቶን ቪላ ልምድ ባካበተው በርነኛቸው በአሳዛኝ መልኩ ጉድ ተሰርቷል የዳኝነት ውሳኔው ኡና ኤምሬን መራር ሀዘን ውስጥ ከተዋቻለ ያሳዝናል ካስትል ቢሸነፍም ተረባርበው አውሮፓ መድረክ አስገብተውታል እንግሊዞች የዳኝነት ችግራቸውን የሚፈቱ አይመስልም ከኬዲቤ ከነገሰበት ሊግ አዝኖ
ኬቨን ደብሬና ከነገሰበት ስሊክ አዝኖ ሸኝተነዋል ብሎናል። እናመሰግናለን አድማጮቻችን ከኛ ጋር ስለሆናችሁ እጅግ ነው የምናመሰግነው። አጋሮች አሉን አብረውን እየዘለቁ ያሉት ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው።